ገነትና ብዜትን ያሰበበት ተባለ ቁል ሁወላሁ አሐድ አለ። እኔ አላህ አንድ ብቻ ነኝ አለ። አየህ፣ ስለዚህ ብዜትን እንዳልሆነ ከዚህ ተረድተናል። ሁለት ሊሆን ይችላል ወይ እንዳትል ሁለት አይደለሁም ብሎ ቃል በቃል ተናግሮ፣ ሶስት ሊሆን ይችላል እንዳትል ሶስት አይደለም ብሎ ቃል በቃል ተናግሮ፣ ስንት ነህ ታዲያ ስንለው እኔ አንድ ብቻ ነኝ ብሎ ዘገበ። ላሳየህ ስም ኦኬ እኔ አንድ ነኝ ብሎ ከዘገበ አሁን እኮ ይሄን እኔ ጥያቄ ሆነብኝ። በእርግጥ ፈጠር ነው ካለ ወይ እኮ ለብዜት ስልኩ አስረዳ። አሁን በእርግጥ ፈጠር ነው ብሎ አሁን እኛ መጽሐፍ ቅዱስ ላይም አለ የሰውን ልጅ ይላል የሰውን ልጅ ከአፈር ከውሃ ከንፋስ በእርግጥም ፈጠር ነው ብሎ ይናገራል። አሁን ወደ መጽሐፍ ላይ አስረዳሽ። አሁን እዛ ጋር እኛ ጋር ማብራሪያው ሌላ ነው። አሁን አንዴሽ አብሽር። አሁን ወደ መጽሐፍ ላይ ሄደልሽ። አሁን ደግሞ ይሄ አሁን ወደ መጽሐፍ ላይ ሄደልሽ። ከኛ ያለውን ይሄን እያወጣሁኝ እያስነበብኩኝ አሳየሁ። ገብቷል። ለሁለት እንደምመለከተው አታዳምጥም እንዴ? ልክ በእንደ ሜተናንስ አንድ ጊዜ እንድትረዳ ዘንድ ታምራት አለ። አይ እያዳመኩ ነው አውራ ብዬ ቻንስ ለሁለት ዓላማ ይውላል። ገብቷል አይደለ? ቀደም እንዳሳየው ሁለትና ከዚያ በላይ ብዛት ያላቸው ሰዎች ይጠቀሙታል እና ቀጥሎ ደግሞ ምን አለ? አንድ አካል ደግሞ ታላቁን ለመግለጽ ይጠቀምበታል ብሎ ተናገረ። ታዲያ ወደ ቁርአን ጋር መተን አላህን ስንጠይቀው ጊዜ ለመሆኑ ከአንድ በላይ ስለሆንክ ነው ወይ እኛ ያልከው ስንል ጊዜ አንድ ብቻ ነው ብሎ ዘጋው። ወይስ ሁለት ልትሆን ትችላለህ ወይ? ላ ሁለትም አይደለሁም አላንስተው ቃል በቃል ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ሁለት አድርጋችሁ አትያዙኝ፣ ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ እና አለ። እሺ ሶስትስ ሊሆን ይችላል ወይ ብለን ስንጠይቅ ሱረቱ ኒሳ መጨረሻ ገጽ ላይ ምን አለ? ወላ ተቁሉ ሰላሳ ሶስትም አትበሉኝ አለ። ታዲያስ ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ እና አያረላ ይህ ነው። አሁን ወደ መጽሐፍ ስንሄድ ጊዜ አንድን አካል ለብዜት ከተጠቀመ በዚህ ትረዳለህ ብዬ አስባለሁ። ወደ እንደ ማቴዎስ ማነው እንደ ዮሐንስ ወንጌል ዘገባ ወደ ኢየሱስ ክርስቶስ አንዴ እያወጣሁ ቃል በቃል ላሳየሽ። ታምራት እያወጣሁ ራሴ ላሳየ። ታምራት ከኔ ጋር ነህ? ታምራት ሄሎ ታምራት ይሰማኛል? አሁን ኧረ ይሰማኛል። አንተ ከሚጮህ ቦታ ከቻልክ ራቅ ብትል መልካም ነው። ትንሽ ከሚጮህ ቦታ ራቅ በል እሺ። እሺ አስረዳ። አሁን እዚህ ጋር ተመልከተው። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች የሚለው ለስንት ነው? ለአንድ ነው ወይንስ ለብዙ? ለአንድ ነው። በጣም ጥሩ። ድንጋይም ከመቃብሩ ተፈንቅሎ አየች ይላል። አየች የሚለው ለስንት ነው? አንድ ነው። በጣም ጥሩ። ማናች ያቺ ሴት? መግደላዊት ማርያም ነች አይደለ? በጣም ጥሩ ተከተለኛ። እየሮጠችም ይላል። እየሮጠችም የሚለው ለአንድ ነው አይደለ? እየሮጠች ወደ ስምዖን ጴጥሮስና ኢየሱስ ወደ ነበረው ወደ ሌላ ደቀ መዛሙርት መጥታ ጌታን ከመቃብር ወስደውታል። እንዳኖሩትም አላውቅም አናውቅም አለቻቸው። አናውቅም የሚለው ጴጥሮስና አናውቅም የሚለው ላይ ትኩረት አድርጋ። አሁን አናውቅም የሚለው ለአንድ ነው ለብዙ? ቆይ አብሽር። ኦኬ ቆይ ይሄን ደግሞ ላብራራልክ። ጥያቄውን መልስ። አታብራራም። ጥያቄውን መልስ። አናውቅም የሚለው ለአንድ ነው ለብዙ? ቆይ አናውቅም የሚለው ለአንድ ነው ለብዙ? አረ
ይኸውልህ ከምን ወደ መቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። አናውቅም የሚለው ቃል ለአንድ ነው ለብዙ? ቃሉ ለአንድ ነው እንዴ? አላውቅም ነው አናውቅም ለአንድ? በዚሁ በቃ ቃሉ ማለቴ አናውቅም ያለችው ለብዙ ሰው ነው። እሷ ግን ስንት ነች? አዎ አናውቅም ነው ያለችው። አናውቅም አለቻቸው። ለማን ነው ያለችው? ለደቀ መዛሙርቱ። እዛ ውስጥ እሷ ደግሞ ብቻዋን አልነበረም። ተናገሯ ማለት ነው። መቅደላዊት ይሄንን የተናገረችው መቅደላዊት ማርያም ናት። በጣም ጥሩ። አንዲት አካል ሆና ሳለች ነገር ግን አላውቅም ማለት ሲገባት እንዳንተ ግንዛቤ አናውቅም ማለት አንድ አካል ራሱን በግልጽ ይገልጻል ማለት ነው። እሱንም ደግሞ የተናገረችበት ለምን ለመሰለክ ከእሷ ጋር እየተከተሏት የሄዱ በግልጽ አለ። ከእሷ ጋር እየተከተሉት ወደ መቃብር ስፍራ የሄዱ ከእሷ ጋር 5 ሴቶች ነበሩ። ሲመለሱም እነሱ ናቸው። የእነሱን መልስ አጠቃላይ ነው እየመለሰች ያለችው። ዮሐንስ ወንጌል ላይ እንደዛ ቢል የለም። አንድ አካል ነች ላይ ያለን ዮሐንስ ብቻዋን አልነበረማ ወደ መቃብሩ ሄደችው። እሷ ቀድማ ተየው እንጂ ወደ መቃብር ሄደችው ብቻዋን አልነበረም። ዮሐንስ ወንጌል አንድ ብቻ እንደሆነች ይገልጻል። መግደላዊት ማርያም መጣች ነው ያለው። ሁለት ናቸው አላለም። ይጋጫል ወንጌል በዚህ ነው። ዮሐንስ አንድ ነች ይላል። ማቴዎስ ላይ 3 ናቸው። ምንም የሚጋጭ ነገር የለም ወንድሜ። የተላኩት ወደዛ ወደ መቃብር ስፍራ የተላኩት ከ3 በላይ ሴቶች ነበሩ። ከመቅደላዊት ጋር ሌሎችም ሴቶች ነበሩ። እሺ ዮሐንስ ምን አለ? ገብቷል? ዮሐንስ ምን አለ? ከመቅደላዊት ዮሐንስማ መቅደላዊት ናት። ከፊት እየሄደች ከፊት ለፊት አይልም። አትዋሽ። እሷን ብቻ ነው የጠቀሰው፣ ሌላ ምንም አልጨመረም። ምንም ውሸት እኮ አይደለም ብራዘር። ሌላ ርዕስ ላይ እኮ የተጠቀሰ እኮ ነው። ዮሐንስ እንደገለጸው ከሆነ ሌላ ማንም እንደሌለ ይጠቅሳል። አንድ ብቻ ነው የጠቀሰው። እሺ ወርታ ድረስ ጨርስና አንበወስ ጨርሰው ወርታች ድረስ ወደ ተጨርሳ ችግርና አሳይ። እሷ ነች መታ የነገረቻቸው። ሐዋርያቶቹ ነገረቻቸው። ሐዋርያቶቹ መታ ነገረቻቸው። እሷ የመጣችው ወደ መቃብሩ ማነች ብለን ስናይ ዮሐንስ እሷን ብቻ ነው የጠቀሰው። ይላል አይደል? ይሄ ነው። እሷ ቀድማ ስላየች እሷ ቀድማ ነው የገባችው። ቀድማ ገብታ ነው መቃብሩ ባዶ እንደሆነ ተመልሳ ለነሱም ነገረቻቸው። አይልም የጌታዬ መቃብር እኮ ባዶ ሆኗል ብላ የተናገረችው መቅደላዊት ማርያም ናት። እዚህ ጋር አይጥቀሰው እንጂ እንትኑ ግልጽ ነው። ከኋላ አለ፣ ግልጽ ነው ብሎ ይሳብ ከኋላ አለ፣ ችግር የለውም። የለም ከፈለክ ከብርሽ ይላል። እንደዛ ነው ያለው። እሺ ማስረጃ አምጣ። ሰላም ዳኒ፣ ሰላም ነው? እንዴት ነው? የት አድርገሃል ዳኒ? ሰላም ነው? ተበርቼ ሰላም ያለ ሌላ ሰላም ጥያቄ ነበር። ያ ሰላም አዎ ጥያቄ። እሺ ሹክራን የተፈቀደ ሰው ወላ ጥያቄ ምንድን ነው ነገሩ? ሙስሊሞች እኮ ተፈጠሩ ጀምሮ ሰይጣን ስላለባቸው ሰውን ተረዳላችሁ። ለክርክሩ አይደለም። አንዴ ታም አንዴ የሚጠይቀው ጥያቄ አለ። አንዴ እስከዛ አንተ መጽሐፉን አውጣ። እኔ አሁን ሙስሊም የሚጠይቀው ምን ታድርግ እንጂ ሙስሊሞች ምንድን ነው ያልከው? ታሜ ስትፈጠሩ ጀምሮ ሰይጣን እንዳለባችሁና እንደገና ደግሞ ከተኛችሁም በኋላ ሰይጣን 3 ግግብድዬ ድንጋይ አምጥቶ ማጅራታችሁ ላይ እንደሚያስቀምጠው፣ ከዛ ጠዋት ስትነሱ ምንድነው የሚሆነው? ማስረጃ። ጠዋት ስትነሳ አንደኛውን ያወርድላል፣ ሁለተኛ ስትታጠብ አንደኛውን ያወርድላል፣ ሶስተኛ ከዛ ኃጢአት ይስተሰርልሃል ሱራ ስትሰግድ ማለት ነው። ማስረጃ ተጣለው ከፈለክም ችግር የለውም። አውጣ ትልቁ ላይ ነክፈት። ሳሂህ ሙስሊም 2018 ነው። ሳሂህ ሙስሊም እሺ፣ ስትወለድ ጀምሮ ሰይጣን አለባቸው ብለሃል። አውጣስ
እኮ ክፈትልኛ አንዴ ቁርአን አንተ ጋር እኔ በአንድ ስልክ ነው ባይዘው የማዋሸው ነገር የለም በአንድ ስልክ ነው ከእንትን እያነበብኩልህ ያለሁት እንጂ እንትን የለም። አብሽር እሺ። ስትወለድ ጀምሮ ሰይጣን አለ። ሳሂህ ሙስሊም 2814 አብሽር። ሳሂህ ሙስሊም 2814 ኤ ላይ የተዘገበ ዘገባ ነው። አብሽር አብሽር። ሳሂህ ሙስሊም ስንት ነው ያልከው? ሳሂህ ሙስሊም 2814 ኤ ላይ የተዘገበ 2814 እሺ። እሺ 2814 ኤ ላይ ማለት ነው። አብሽር አብሽር። አታለም ነው እንደዛው መሰለኝ ግን ጠፍቶ የረሳሁት መስሎኛል። ያው እና እዚህ ጋር ስትወለዱ ጀምሮ ሰይጣን አለባቸው ብሏል። እስኪ ያው አንብብና አስረዳን እስኪ 2814 ይሄ ነው አይደለ? ሶሂህ ሙስሊም ታሜ ታምነት ታማለም አለው 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 አንብበና አስረዳንሽ። እንዴት አለው እንዴ? እሺ አንብበ አስረዳ። ትራንስሌት ታደርግልኛለህ? ትራንስሌት አድርግልኝ። ምኑን ትራንስሌት አድርገው ወደ አማርኛ? እሺ ቀይርና ትራንስሌት ላድርግለት። ትራንስሌት ላድርግለት። እሺ ያ እሺ ወደ አማርኛ ቀይርልሃለሁ። አንብባ ታሜ አንብባት። ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ ውስጥ ከጀነሮቹ መካከል ጓደኛ ያልተመደበለት ማንም የለም። አንተም የአላህ መልእክተኛ ሆይ አሉት። እኔም አላህ በእርሱ ላይ ይሄ አረ ነው አልመሰለኝም፣ ራሱ አልመሰለኝም። ወላሂ ራሱ ነው። ኖ ያው ራሱ አይደለም፣ እርግጠኛ ነኝ። ያው ሲነግሩህ ውሸት ስለነገረው ነው። እያመናቸዋቸው እኮ ነው። ያው ሶሂህ ሙስሊም 2814 ኤ ነው ያልከው አይደለ ወይስ ሌላ ነው? ያው ግን ያልከኝ ነው። አየህ አይደለ ለእናንተ ሲነግሯችሁ እስልምናን እንድትጠሉ ሲወለዱ ጀምሮ ሰይጣን አለባቸው ምናምን ሲሉ አማናንተ ዘን ይሄን ስትባል እርግጠኛ ነኝ ይስቅሃል። እንድትሳለቁና እንድትስቁ እንድትጫወቱ ብቻ ይሄ ብቻ ነው የሚፈልጉት። እየሳቁ ያሉት ግን በእናንተ አይምሮ ላይ ነው። ወሲ ስልኩን ካርድ ሙላንጣ ወላ ውሸት ነው የሚነግሯችሁ እንዳለ እያንዳንዱ የሚነግሯችሁን እነዚህ ውሸታም አስተማሪዎቻችሁ እየመጣችሁ እዚህ ቁጥሩን ይዛችሁ መጠየቅ 100% እና 1000% መብት አላችሁ። እየመጣችሁ ጠይቁ። ውሸታምነታቸውን በእጃችሁ ታገኙታላችሁ። ቀጣፊ ዲያቆናት ናቸው። ገባችኋል? የነገራችሁ ውሸት ካለ እየመጣችሁ ጠይቁ እዚህ ጋር። አይ ስለ ዲቁና ሳይሆን አሁን ሳሂህ ሙስሊም 20 እሺ ሁሉም ሙስሊም ሰይጣን እንዳለበትና ከነዚህ ውስጥም ከተጠቀሱት ውስጥ የሌለባቸውን ኢሳ እና ማርያም ብቻ ናቸው። ሰይጣን የሌለባቸው ማና ኢሳና ማርያም ብቻ ናቸው ነው የሚለው። አየው አይደለ? ጽፎ የተተተ አማርኛው ሌላ ነው ወላሂ። ያው እኔ ጥያቄ ያለኝ ለምሳሌ እሺ ጥያቄ ምንድን ነው? ጥያቄ ያለኝ እሺ ጥያቄ ምንድን ነው? እኔ አሁን ለክርክር አይደለም ለመማር ነው። አያብሽር ልል የሚፈልገው እኔ አሁን ለምሳሌ ነቢዩ መሐመድ ልንቀበላቸው ከኋላ ያሉት አሁን ለምሳሌ ኢሳ እነ ሙሳ ለምንድን ነው ስለሱ ያልጻፉት? እንዴት ብለን ከመሐመድ አፍ ብንቀበለው እንዴት ነው የሚሆነው? ይሄን እስቲ ንገረኝ።
አሁን ለምሳሌ ምን መስረጃ አለ ሆኑን ልንቀበሉ እንደሚገባ ከኋላ ስለሱ የመሰክሩት እንደማን ነው? ለምሳሌ ስለ ኢሳ ቢጠይቀኝ እኔ ከኢሳያስ ጀምሮ ከዳውድ ጀምሮ እነሱ ስለሱ ጽፈዋል። ስለ መሐመድስ የጻፈ ምኑ ጋር ነው የማገኘው? የሚጮህ ነገር አለ ካጠገብ አይ መንገድ ላይ ሆኜ ነው። እንድትጠቀሙ ዘንድ እባካችሁ ክርስቲያኖች ይህን ነገር አሁን መግራቸውን አለ። የአንድን ነቢይነቱን ለመመዘን ስትፈልጉ ጊዜ የነቢይነት መስፈርቶች ምን ምን ናቸው የሚለውን ማወቅ አለባችሁ። በተሻለ ይቀርማል። የነቢይነት መስፈርቶች ሚዛኖች ምን ምን ናቸው የሚለውን ማወቅ ግድ ይላል። አንድ ነቢይ እውነተኛ ከአምላክ ዘንድ ለመላኩ ማረጋገጫው ምንድን ነው? ነገር ግን የሆነን መስፈርት አስተማሪዎቻቸው ሊሰጧቸው ይችላሉ። ያ መስፈርት ከመጽሐፉ ላይ ሄዳቸው አረጋግጡት አለ ወይ ይሄ ነገሩን መስፈርት ምን ይላቸዋል? ነቢ ሰለላሁ ዐለይሂ ወሰለም ላለመቀበል ብቻ ይሄንን መስፈርት ለሁሉ ክርስቲያኖች ሰጥተዋቸዋል ለማስበቅ ነው። እሱም ምንድነው? አንድ ነቢይ ሙሐመድ ነቢይነቱ እንድትቀበሉ ዘንድ ከእርሱ በፊት የመሰከረለት ነቢይ አምጡ ይሏቸዋል። ካልሆነ ነቢይነቱ አያረጋግጥም። እሺ እንዲህ የሚል መስፈርት አለው የመጽሐፍ ቅዱስ ላይ ብላችሁ ጠይቋቸው። አንድ ነቢይነቱ ይረጋገጥና ይጸድቅ ዘንድ ከእርሱ በፊት የነበረው ነቢይ መመስከር አለበት የሚል መርህ አለው የመጽሐፋችን ላይ። ይሄ ነቢይነቱን መስፈርት ማረጋገጫ ነው የሚል ትምህርት አለው የመጽሐፋችን ላይ ብላችሁ የለም መጽሐፍ ቅዱስ ላይ። አንድ ሁለተኛ፣ አይ ይሄን መስፈርት እንዳው የግዴታ ማድረግ አለብን ካላችሁ ነው ማስረጃ ባይኖረውም ከመጽሐፍ ቅዱስ በቃ ከዚያ በፊት መነገር አለበት ካላችሁ ነቢያቶቻችሁ ተብሎ የተገለጹ መጽሐፍ ቅዱስ ላይ እያንዳንዳቸውን እየጠቀስን ብንጠይቃችሁ ከእርሳቸው በፊት ያልተነገረላቸው በርካቶች አሉ። ስለዚህ መጽሐፍ ቅዱስ ነቢይ ናቸው ብሎ ያጸደቀውን ኤክስ ሊደረጉ ነው ማለት ነው። ለምሳሌ ሙሴ ነቢይ ነው ወይ? አዎ ሙሴ ነቢይ ነው ብላችሁ ታምናላችሁ። ከሙሴ በፊት ሙሴ ነቢይ ነው፣ ሙሴ የሚባል ነቢይ ይመጣል ብሎ የተናገረለት አለ ወይ? ላ ምንም ማስረጃ መምጣት አትችሉም። ስለዚህ የሙሴን ነቢይነት ልትክዱ ነው ማለት ነው። እግዚአብሔር ነቢይ ነው ቢልም ምክንያቱም ከእርሱ በፊት የነበረ ነቢይ ሙሴ ነቢይ ነው ብሎ የተናገረ ስለዚህ ነቢይ ኢሳ ደግሞ ከቅርታ ጋር ነቢይ ኢሳ ደግሞ በብሉይ ኪዳናት በተዋራት ውስጥ የተጻፈ በሐዲሳት ውስጥ የተጻፈ ሁሉ ስለኔ ነው አለ። አሁን እኛ ሁለት ቦታ አድርገን ነቢይ አሁን ለምሳሌ ክርስቶስ ምንድነው ከኔ በኋላ ሐሰተኛ ነቢያቶች ይነሳሉና እነሱ እንዳያስታችሁ ተጠንቀቁ ነው ያለን እንጂ ከኔ በኋላ ይመጣል የሚለው ተጽፎ አላገኘንም። ለምን? አሁን ለምሳሌ እኔ በሰውኛ ራሱ ብትወስድ አታዳምጥም እንደ ረጋ በለ ይኸውልህ እንድታዳምጥ እሺ። የሆነ ሀሳብ ካነሳ እሱን ስንጨርስ ወደ ቀጣይ ትሄዳለህ። ለምሳሌ ኢሳ ብዬ እንዳልክድና እንትን ኢየሱስ ብለህ ተናገር እንጂ አንድ እኮ ናቸው አይደል? ገብቶሃል አይደል? አትፈራ አብሽር። ለምሳሌ ኢየሱስ በትንቢት ተነግሮለታል ኢየሱስ ይመጣል ተብሎ በል ሚዩትን አንሳውና ተናገር እሺ። ሚዩትን አንሳው ያላ ሚዩትን አንሳው። ኢየሱስ በብሉይ ኪዳን ተነግሮለታል አይደለ? ወሬ እንዳታበዛ። እሺ በጣም ጥሩ። ብሉይ ኪዳን ላይ አንድ ጥቅስ ስጠኝ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ አምጣ። እሺ ኢሳይያስ 9:6 ላይ ኢሳይያስ 9:6 ላይ ኢየሱስ ብሎ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረበት ጥቅስ አለ። ኢሳን እሱ ደግሞ መጀመሪያ ከ700 ዓመት በፊት ስለሱ ጽፎታል። ስለሱ ኢሳን ተወልዶኝ ኢየሱስ የሚባል አካል ይመጣል ብሎ የሚል ጥቅስ አለ እዚያ ላይ። ኢሳን ነው የሚወለደው፣ ኢሳን ከሰማይ የሚመጣው ኢየሱስ ይመጣል ብሎ ይተናገራል ወይ? ልክ ሙሐመድ ይመጣል ብሎ የተናገረ ትንቢት እንደምትፈልጉ ሁሉ ኢየሱስ ይመጣል ብሎ የተናገረ አንድ ቦታ ላይ አለ ወይ መጽሐፍ ቅዱስ ላይ? በብሉይ ኪዳን ኢየሱስ በብሉይ ኪዳን እሱ ሕፃን ነው ያለ። የሚመጣ ሕፃን አንድ ነው፣ እሱ ከሰማይ የሚመጣው ሽማግሌ ያረጋግጥ ብዬ አልጠየቅኩም። ሄሎ ኢየሱስ ይመጣል የሚል ጥቅስ አለ ወይ ነው ጥያቄ። ሕፃን ተወልዶ እሱም ተፈጸመ። ከፈለክ ይኸው ከአዲሳት ውስጥ ይልኛ አይደለም እንደ ከፈለክ ከአዲስ ኪዳን ውስጥ ሊል ነው። አያችሁ አይደለ? እኔ ከቁርአን ለስተህ ብለህ አትቀበልም። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ከእርሳቸው በፊት ትንቢት የተናገረላቸው ነቢይ ያለ ወይ ብላችሁ በቁርአን ላይ ብትጠይቁን፣ አዎ ኢየሱስ ክርስቶስ መሲሁ ስማቸውን ጠቅሶ ከእኔ በኋላ የሚመጣ አንድ መልእክተኛ ለትውልድ
ስሙም አሕመድ የተባለ ብሎ ስማቸውን ጠቅሷቸዋል። ምዕራፍ 61 ቁጥር 6 ላይ መሲሁ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም። የማርያም ልጅ መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከኔ በፊት የነበረውን ኦሪትን የማረጋግጥ እንዲሁም ከኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ ወይም ሙሐመድ እንደሚመጣ የማጸናላችሁ ማረጋግጥላችሁ ነኝ። ያው ትንቢት ተናግረዋል ነቢያቶች። ይህ ነው። እሺ ነገር ግን አንተ በራሱ ያዝከው መጽሐፍ አሁን እኔ የምልህ ልንገርህ ከቅርታ ጋራ ማለት ነው። አሁን ኢየሱስ የተናገራለ እኔ ብሄድ ይሻላችኋል አጽናኝ መንፈስ ቅዱስ እልክላችሁ ያለው አሁን አንተ እሱ ልትለው ነው። አሁን ለምሳሌ መሐመድ ነው ካለው መሐመድ መንፈስ ሊሆን ይችላል። መንፈስ ነው አምላክ በእርሳቸው ላይ መንፈስን አድርጓል። መንፈስን አድርጓል አምላክ አይደለም። እኔ ብሄድ ይሻላል አጽናኝ መንፈስ ኢየሱስ ማን ነው? እንደሱ መንፈስ ነው መሐመድ። አሻዳምሽ አንዴ በመጀመሪያ አንተ መንፈስ ነው ወይ? ነብያቶች መንፈስ ይባላሉ እንደ መጽሐፍ ቅዱስ። እሱ አለ እንዴ ላስረዳ። አዳምጥ ደግሞ ለማን ነው ያላቸው? እሺ ከተባሉ በኋላ ምን አደረጉ? ወደዛ እሺ አሁን አንተ በመጽሐፍ ቅዱስ መስረጃ የምትሰጠኝ ከሆነ ከመጽሐፍ ቅዱስ በሱ መጀመሪያ አላመንክም። አንድ ሁለተኛ ነገር ደግሞ የናንተ የመሐመድ ማን ነው? መሐመድ የቁርአን ራሱ የቀደሙትን መጽሐፍ ጠይቁ መርምሩ ይላል። በእናንተ መሐመድን ራሱ ይሄን መጽሐፍ ማመን ካልቻልኮ የቀደመ ሰዎችን ጠይቅ ይላል። ከፈለክ ነው ጥቅሱን እሰጣለሁ። እሺ ጥቅሱን ሲጣልተ እስከዛ ድረስ ቤት አድርግ። ጥቅስ ያን ሌላ ክርስቲያን አለ? ሄሎ ክርስቲያን ካለ ማውራት ይችላል። ለሁሱ እንዴት ነህ? አለ ሰላም ነው እግዚአብሔር ይመስገን። አንድ ጥያቄ ነበረኝ ማለት ከፈቀድክልኝ ሁለት አደርገዋለሁ። ጥያቄ ምንድነው? ጥያቄ አንድ ሐዲስ አለ ሳሂህ ሙስሊም 179 ኤ ላይ የሚገኝ ነው። ሐሳቡ ምን ይላል? አላህ ሂጃቡን አንዴ ሶሪ ልዑል ቤት አድርገህ አንዴ ልዑል ሶሪ ልጆች የገቡብኝ ስለሆነ እንዳይረብሽ ነው እንትን ያልኩት። አላህ ሂጃቡን ቢያነሳ ኖሮ ፍጥረት ሁሉ ይጠፋ ነበር፣ ይቃጠል ነበር የሚል ሐዲስ አለ። እይታው የደረሰበት ድረስ ያለ ፍጥረት ሁሉ ይቃጠል ነበረ፣ ይጠፋ ነበር የሚል ሐዲስ አለና ምን ትላለህ ስለዚህ ሐዲስ? ትክክል ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር ብለዋል። እርሱም ቢያነሳው በፊት ለፊቱ የሚገኝ ሁሉ ፍጥረት በተቃጠለና በጠፋ ነበር ለማለት ነው። ይጠፋሉ ፍጥረታት፣ አምላክ ለእነርሱ ቢገለጥ ይጠፋሉ። ምናልባት ክርስቲያን አረ ፍጹም ይሄ መጽሐፍ ላይ ያለ ነገር ነው። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? አሐድን ወይዒሽ ይላል። ማንም ከቶ አይቶኝ በህይወት አይኖርም ይላል። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ማንም ከቶ ቢያየው በህይወት የሚኖር የለም፣ ይጠፋል። ይሄ ይናገራል መጽሐፍ ቅዱስ ላይ እና ነቢያችን ሰለላሁ ዐለይሂ ወሰለም ያን የነቢያት አምላክ ነው መጥተው የሰበኩት። ማንም ሰው ሊቀርበውና ሊያየው የማይችል አምላክ ተብሎ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ለማንም ፍጥረት እርሱ ቢገለጥ ፍጥረታት እርሱን መቋቋም አይችልም፣ ይጠፋሉ እያሉ ተናገሩ። አይ ኦኬ፣ እንደዛ ከሆነ እሱ እንዳያይ ከቨር ያደረገው ሂጃብ ፍጡር ነው ወይስ ምን አይነት ነገር ነው? እሱ እንዳያይ የከለከለው ነገር በእርሱና በፍጥረታት መካከል ግርዶሽን አድርጓል። ያ ብርሃናማ ግርዶሽ ነው። ምንድን ነው ከተባለ ፍጡር ነው። አላህ ሱብሓነሁ ወተዓላ ነው ፈጣሪ። አላህ ሰለም ይናገራሉ። ያ ነገር አልጠፋም ማለት ስለዚህ ፈጣሪ ስለሆነ ነው ፍጡር ስላልሆነ ነው የሚል ነገር የሚያሳይ ነገር አይደለም እሱ። ፍጡር ሁሉ ይጠፋል ነው የሚለው ሐዲሱ። ግን ያ ግርዶሽ ፍጡር ከሆነ መጥፋት ነበረበት። ለምን እንዳልጠፋ ክሊር አይደለም። ግልጽ ነው። ሁለተኛ በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ። ያ ግርዶሽ ፍጡር ነው። እርሱን ቆይ እንዳዳምጥ
እርሱን ያደረገው ምንድነው? እርሱ የእርሱ ማንነት ወደ ፍጥረታቱ እንዳይገለጥላቸው ዘንድ ነው። ቢገለጥ ፍጥረታት ሁሉ ስለሚሞቱ ማለት ነው። ገብቶሃል አይደለ? ያ ነው እና ፍጥረታቶች እንዳይጠፉ ሲል አላህ ስብሐነሁ ወተዓላ በመካከላቸው ያደረገው ግርዶሽ ተባለ እንጂ እርሱ ፈጣሪ ስለሆነ ነው ማለት አይደለም። ያንን ግን አላህ ስብሐነሁ ወተዓላ ይገልጠዋል። በሚገልጠው ጊዜ ፍጥረታቶች ሁሉ እያዩታል። ይሄን ይመስላል። መጽሐፍህ ላይ ይሄ ያለ የለም። እሱ እዚህ ላይ ቁምና እንትን በል። መጽሐፉ ላይ ያለው ችግር አይደለም። ቆይ አንጻራዊ አድርገን እንድናነሳለህ ነው። እግዚአብሔር በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ የለም? ብርሃናማ ግርዶሽ ግርዶሽ የለም። እግዚአብሔርን በመለኮት ያየው የለም። ቆይ አንዴ፣ በብርሃን ውስጥ ነው የሚኖረው አይደል እግዚአብሔር? አዎ። በጣም ጥሩ። ያ ብርሃኑ ፈጣሪ ነው ፍጡር? እግዚአብሔር በባህሪው ብርሃን ነው። እግዚአብሔር ብርሃን ነው ይላል። እግዚአብሔር ምንድነው አላልኩም? ብርሃን ነው። እርሱ የሚኖርበት ብርሃን ነው። ፈጣሪ ነው ፍጡር? በል የሚኖርበት። እሺ ፍጹም መልስ የለም። እሺ ይስሐቅ ምን ትላለህ አንተ? ቤትህን ሀሳብ። አቤት አቤት። እስቲ ጥያቄው መልስ እንደገና ሰማኝ። እግዚአብሔር የሚኖርበት ስፍራ አለ ወረዳ? ያሰ እግዚአብሔር የሚኖርበት ስፍራ አለ አይደለ? የራሱ የሆነ ስፍራ። አዎ አለ። ስለዚህ እግዚአብሔር የተገደበ ነው ማለት ነው። እሱ የሚኖርበት ቦታ በሰማይ ሰማያት ይኖራል። እሱ በሁሉም ቦታ አለ። በሁሉም ቦታ ገሃነም ውስጥ አለ እግዚአብሔር? አይ ገሃነም ውስጥ እሱ የለም። ገሃነም የፈጠረላቸው ለጂኒዎች ለጋኔሎች ነው። በጣም ጥሩ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። የተገደበ ነው። ስለዚህ አልፈለገውም። እሱን ስላልፈለገው ነው እንጂ አይደለም። ጥያቄው ፈልጓል አልፈለገም ሳይሆን በሁሉም ቦታ አለ ከተባለ ገሃነም ከቦታዎች ነው፣ ያው ከቦታዎች ነው። ስለዚህ በገሃነም ውስጥ ይኖራል ወይ እግዚአብሔር? አይኖርም አልክ። አይኖርም ካልክ የማይኖርበት ቦታ ካለ የተገደበ ነው ማለት ነው እግዚአብሔር። አይደለም። መጀመሪያ ተረዳኝ። እሺ እግዚአብሔር ገሃነም ውስጥ አለ የለም? ይሄን ቦታ የፈጠረልን በመጽሐፍ ቅዱስ ይሄን ቦታ ወይም ገነትና ገሃነምን የተፈጠረው ገነት በእግዚአብሔር የእግዚአብሔርን ፍጹም ወይም ደግሞ ከእግዚአብሔር ጋር የሚሄዱ ሰዎች የሚኖሩበት ቦታ ነው። ለማን ተፈጠረ? እንደገና ደግሞ ገሃነም የተፈጠረው ደግሞ የወዳደቁት መላእክቶች እና እነሱን የሚያገለግሉ የሚኖሩበት ቦታ ነው፣ የሚቀጡበት ቦታ ነው። ካወቅን እሱን እናመሰግናለን ስላሳወቅን። አሁን ግን ጥያቄው እሱ ሳይሆን እግዚአብሔር ገሃነም ውስጥ አለ የለም ነው። እሳት ውስጥ አይልም። ያላለውን እኛ ከመጽሐፍ ቅዱስ ውጪ አንናገርም ይላል። እግዚአብሔር በሲኦል ውስጥ አለ የለም? በገሃነም ውስጥ አለሁ ብሎ አልተናገረም። በሲኦል ውስጥ አለ አይደል? በሲኦል ውስጥ አለ የለም? እግዚአብሔር በሁሉ ቦታ አለ። ነገር ግን በሲኦል አለ ብዬ የምናገርህ መጽሐፍ ቅዱስ ካልነገረኝ ነግሮሃል። እያዳመጥከኝ መጽሐፍ ቅዱስ ያልነገረንን ወይም ያልተናገረንን እኛ ትርጉም አንሰጥም። እሱ በቦታ የሚገደብ አይደለም። ለምን? ሁለቱንም ቦታ የፈጠራቸው እሱ ነው። ሁለቱንም ቦታ ከፈጠራቸው እንዴት አንድ ቦታ አለ አንድ ቦታ የለም ብለን ለምን የለም ብለህ ብትጠይቀኝ መጽሐፍ ቅዱስ ካላለኝ በዛ ቦታ አልኖርም ነው ያለኝ። ምክንያቱም እዛ ቦታ ላይ የሚቀጡ አሉ። ነገር ግን እዚህ ጋር አንድ ነገር ልንገርህ። እሳት እያዳመጥከኝ ነው? እባክህን ስትጨርስ እንዳላቋርጠህ ብዬ ነው። እግዚአብሔር በሲኦል የለም አልክ፣ ነገር ግን በሲኦል አለ እያልኩህ ነው። መጽሐፍ ቅዱስ ላይ ማስረጃ እንስጠህ። ስጠኝ። በጣም ጥሩ ስጠኝ። ይመቻል። ሰላ ለማውጣት ቪዲዮ አልችልም። እሱ አልችልም። መልካም ቆይ ላውጣልህ አንድ ጊዜ። እግዚአብሔር በሲኦል ውስጥ እንዳለ ይሄማ ማወቅ አለብህ። እሺ አንዴ
ያው እስኪ ችን አብባት አንድ ጊዜ ይሳቅ እስቲ አንብብልኝ። አይነበብም። ያው ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ሲኦል ቢወርድ በዚያ አለ። አይዋ እግዚአብሔር በሲኦል አለ የለም? ጌታ ሰው ይሄ ማለት ምን ማለት ነው? እስቲ ንገረኝ። ይሄን ማለት እስቲ ንገረኝ አንተ። ይሄ ማለት በሲኦልም ብሄድ በዚህ አለ አለ። በሲኦል አለ እግዚአብሔር አንተ አለ። ይኸውልህ ቅድም ስላላዳመጥከኝ ነው። ሁለቱንም ቦታ የፈጠረ እሱ ነው አይደል? ፈጠረው አይደለም ጥያቄው። በሲኦል አለ የለም ነው ጥያቄው። በሲኦል አለ እያለ ዳዊት እየተናገረ ነው። ምን ትላለህ? እሱ በሲኦል አለ ይኖራል ብዬ አላምንም። ምክንያቱም መጽሐፍ ቅዱሱ እንደዛ አይደለም ያለኝ። መጽሐፉን ካደ በሁሉ ቦታ ትገኛለህ እንጂ ያለኝ በሲኦል ውስጥ አለ እያለ ነው ዳዊት። በሲኦልም ብሄድ በዚህ አለ አንተ አለ። ክዳዋል ይህን ጥቅስ ወይንስ ታምንበታለህ? በዚህ አልረዳውም። መካድ ሳይሆን በዚህ አልረዳም። እኔ ምን ማድረግ አይቻልም። እሺ እግዚአብሔር አልክድምም። ካመንክ ሲኦል ከቦታዎች ነው ወይንስ አይደለም? ሲኦልማ ክፉ የሰሩ ሰዎች የሚቀጣበት ቦታ ነው። ማን ነው የሚቀጣበት? እነማን ናቸው? ያላመኑ ሰዎች ጥያቄው ቦታ ነው አይደለም? ሲኦል ነው ጥያቄው ወይንስ ከቦታ ውጭ ነው? አይ ቦታማ ቦታ ነው። ስለዚህ እግዚአብሔር በሁሉም ቦታ አለ ከተባለ ከቦታ ነው። ሲኦል ከተባለ በሲኦል ውስጥም አለ እግዚአብሔር ማለት ነው። አንተ በምትነግረኝ ልክ አይደለም። እኔ በምነግርህ ሳይሆን መልስ። በሲኦል ውስጥ አለ ቦታ ነው ካልከሱ በዚያ ቦታ ውስጥ ይገኛል አይገኝም? እግዚአብሔር አይገኝም ካልክ የማይገኝበት ቦታ አለ ማለት ነው። ያም ማን ነው? ሲኦል። እንደዚያ ከሆነ ደግሞ በቦታ የተገደበ ነው ማለት ነው። አምላክ አይደለ? ጌታ ሰው እሱ ይሄ እኮ አይደለም። እንደው ጣልቃ ልገባ ነው እንጂ በዚህ ሰዓታችንን ባንገል። ምክንያቱም ፈጣሪ ቦታ አይገድበውም ካልን እኔ ኦርቶዶክስ ነኝ። ለኦርቶዶክስ ወንድም ምን አልክ ይሳቅ? ይኸውልህ አሁን ለምትጠይቀኝ ጥያቄ የመለስኩልህ መልስ ነው እንጂ ሪደንደንሲ ይሆንብሃል እንጂ ከዚህ ውጭ ልመልስልህ አልችልም። የመለስከው መልስ የለም እኮ። በሲኦል አለ ወይ አልኩህ፣ ያ የለም አልከኝ። አይ አለ ይላል መጽሐፍ አልኩህ፣ አሳየኝ አልከኝ፣ አሳየሁህ። እኔ በዚህ አልረዳም አልፈልግም አልክ። በምንድን ነው የምትረዳው? አንተ ንገረን እስኪ። በሲኦል እንዳለ ይናገራል መጽሐፉ። በሲኦል ብሄድ አንተ በዚያ አለህ አለ ዳዊት። እንዴት ነው የምትረዳው? መጀመሪያ ሲኦል ማለት ምን ማለት ነው? በሲኦል ውስጥ አለ የለም? ሲኦል ማለት ምን ማለት ነው? ቅድም አንተ ስትተረጉመው ሲኦል ማለት የአምላክን ትእዛዝ ያልጠበቁ ሰዎች የሚቀጡበት ስፍራ ነው ብለሃል። አይ በዚያ ውስጥ እግዚአብሔር አለ የለም? ኦኬ እንደዚህ ካልኩ እንዴት እሱ እዛ ቦታ ላይ እንዴት አለ ብለህ ልትነግረኝ ትችላለህ? ታዲያ ሁለቱ እንዴት አብረው ተስማምተው ይኖራሉ ብለህ መጽሐፉ አለ። እኔ ምን እንዳድርግ? በሲኦልም አለ አለ ዳዊት። ተሳስቷል ዳዊት? ተሳሳተ እያልኩህ አይደለም። አንተ የምትጠይቀኝ መንገድ አይደለም እሱ የሚገልጽልኝ። እኔ እኮ የተረዳ ነገር አንተ እኔ መጽሐፉ ላይ ያለውን ብቻ ነው እኮ ማመጣለህ። ወደ እኔ አታስጠጋው። መጽሐፉ ዳዊት በነገረኝ መሰረት አልረዳም ከሆነ ይሄ መጽሐፉ እንደሚለው እኔ እንደው በሲኦል አለ የሚለውን አልቀበልም ከሆነ መጽሐፉ በቀጥታ እንደነገረኝ አልቀበልም ብል እንጂ ከኔ ጋር አታያይዘው። እኔ መጽሐፉ ላይ ያለውን ብቻ ነው የማነብልህ። አንተ እንደጠየቅከኝ አንተ እንዳልከው እኔ ምንም ያልኩት ነገር የለኝም። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ቃል በቃል ከመጽሐፉ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱስ ነው። እሺ ይሳቅ፣ ይኸው ለአንድ ነገር ልንገርህ እዚህ ጋር አንድ ልጨምርልህ፣ በትዕግስት የምታዳምጠኝ ከሆነ። እሺ ትዕግስት ማናት? እሺ ጥያቄህን ቀጥል። እየሰማሁ ነው። ለምሳሌ አንድ ሰው ስጋውና መንፈሱ ሲለይ ስጋው ይቀበራል። ያ ቦታ ሲኦል ይባላል። እሺ አዎ፣ መቃብርም ሲኦል ነው ስሙ። ስለዚህ እግዚአብሔር በመቃብርም ቦታ አለ ልትለይ ነው? በዛ ይኖራል ልትለይ ነው? እንዴ 3 ቀን ከነ ሌሊት ኑሮ የለ እንደ እግዚአብሔር በመቃብር ውስጥ? ይሄን አታውቅም ማለት ነው? እስከዛሬ ክርስቲያኑ ነህ?
እግዚአብሔር 3 ቀን ከነሌሊቱ መቃብር ውስጥ ደለል ብሎ ተኝቶ ነበር አይደል እንዴ? ይሄን አታውቅም? አይ አንተ ባልክ እሱም ሌላ ነው፣ ሌላ አይደለም። እግዚአብሔር አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል፣ አልተኛም? ይሄኛው አጠያየቅህም ትንሽ እዚህ ጋር ትንሽ እንትን ብትለው ጥሩ ነው። ብዙ ሰዎች ይሰሙሃል። ለምን መሰለህ እንደዚህ ምልህ እየተደማመጥን የሚያሸማቅቅ ነገር እኮ እንደሱ ከሆነ አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል፣ አልተኛም? ሙቶ ተገድሎ ማለት ነው። አዎ በመካነ መቃብሩ እንደሱ በላት ለ3 ቀን ቆይተዋል። በጣም ጥሩ። ስለዚህ ሙቶ የነበረው የተቀብሮ የነበረው አምላክ ነበር ማለት ነው አይደለ? አስባችሁታል? አምላክ ሙቶ? አዎ አምላኬ ነው። አላሁ አክበር። እሺ እዛ መቃብር ውስጥ ከተቀበረው አምላክ ውጭ ሌላ አምላክ አለ? ይኸውልህ የሞተበት መጀመሪያ አዳምጠኛ። ይኸውልህ አስጨረስኩ። ይኸውልህ አሁን አስጨርሻለሁ። አዳምጠኝ። ሞቶ የተቀበረው አምላኬ ምልህ ቃሉን አንተ 1934 ላይ ሄደህ ብታየው እኮ እውነተኛው ቃል ይላል አይደል? እናንተ የምትጠራጠሩበት እውነተኛው ቃል ነው ይላል አይደል? ባይዘለቅ አንድ ጊዜ ስለዚህ አምላክ በ3 ቀን ከነሌሊቱ ሞቶ ነበር አይደለ? ያልሞተ አምላክ አለ የለም? የሞተልኝ ስጋ የለበሰው ነው። እሺ ያልሞተ አምላክ አለ የለም? አባቴ አንተ እንደምትለው አይደለም። መጽሐፍ ቅዱስን በደንብ አንብበው መጀመሪያ። እኔ መቼ አላልኩም እኮ ጥያቄ እኮ ነው የጠየኩህ። ዘለቀ አንተ እንደምትለው ትላለህ። እኔ ምንም ያልኩት ጥያቄ ነው የምጠይቅህ። እኔ አማርኛ አትችልም? የሞታም አምላክ ብሎ ተኝቷል ከኛ። እሺ አምላክ ሞቷል አልካረለ? ያልሞተ አምላክ አለ ወይስ የለም? ያልሞተ አምላክ አለ የለም? በባህሪው የማይሞተው አለ። ስጋ የለበሰው ብቻ ነው። ስጋ ነፍሱን ሰጥቶ በስጋው እሺ አለ ሄሎ አሎ ቆይ አሎ ታወጣልኛለህ ታዲያ ዳኒ? ምን ላውጣለህ? ሳላህ ሙስሊም ሳላህ ሙስሊም ያው ስለም እሺ ሳላህ ሙስሊም ከሆነ ሳላህ አለ። አይ አሁን በቃል ሳይሆን እኔ ለእውቀቱ ነው እንድታሰምረኝ ሌላ ነገር አይደለም። ወይ ሳላህ ከላይ ነው ያለው ብዬ እኮ ነው እዚሁ እሱ እንዳወጣለህ ነው። ሳላህ ሙስሊም ካለ አውጣለት እስኪ። ሐሳቡን ንገረኝ። ማን ዳኒ? አለው ምንድነው ቁርአን እንደሚለው ይሄ እዚህ ላይ አሁን ምንድነው ከቀደሙት ላይ ተማሩ ይወቁ፣ ከናንተ በፊት ያሉትን አይሁዶችና ክርስቲያኖችን ጠይቁ ይላል። ይሄ እዚህ ላይ ሂድና ክፈትልኝ። ሳላህ ሙስሊም ያልከው ምንድነው ዳኒ? ሳላህ ሙስሊም 2669 አንብበው እስኪ። እኔ ጋር መጽሐፍ የለም፣ አንድ ሞባይል ነው ያለኝ፣ ካለ ያወጣል። እሺ ሳላህ ሙስሊም ስንት አልክ? ወይ ደግሞ ሱራ 1094 ታውጣ፣ ከዛ በኋላ እሱም ታውጣል። መጀመሪያ ያልከውን እንጨርስና እሺ የመጀመሪያው ያንብብልን። ሳላህ ሙስሊም እሺ ሳላህ ሙስሊም ክፈተው፣ ችግር የለውም። 26 እሺ 2669 እሺ እዛ ጋር ሄዳችሁ ከማን ተማሩ ነው ይላል ያልከው? ሳላህ ሙስሊም 69 ከቀደሙ መጽሐፎች ተማሩ ይላል። ተማሩ እሺ የሚለው ላንብብልህ። እሺ ዳኒ አታሳየኝም?
አራሳያለኝ አብሽር እስቲ ያሳይ። ያ ሳላህ ሙስሊም 2669 ይታያል። ይታየኛል። እስቲ ያ እሺ፣ እስቲ ምን ይላል መሰለህ? ውድ ትሬድ የሚለውን እንግዲህ እንግሊዘኛ ያን ላሳየነው። እሺ حدثني سويد بن سعد كنا نبلنا ورقابه. حدثني سويد بن سعيد حدثنا حفص بن ميسرة حدثني زيد بن أسلم عن عطاء بن يسار عن أبي سعيد الخدري قال قال رسول الله صلى الله عليه وسلم لتتبعن سنن من كان قبلكم شبرا بشبر وذراعا بذراع حتى لو دخلوا في جحر ضب لاتبعتموهم قلنا يا رسول الله اليهود والنصارى قال فمن ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ለሰሃቦቻቸው ምን እያሏቸው ነው? ከእናንተ በፊት የነበሩ ሰዎችን ትከተላላችሁም አሉ። ወደፊት በጥፋት ላይ በሚሆኑ ጊዜ አንዳንድ ሰዎች ከነቢያት ከነቢ ሰለላሁ ዐለይሂ ወሰለም መንገድ አፈንግጠው ወደፊት የሚመጣውን ትንቢት እየተናገሩ ነው እዚህ እንጂ ተማሩ ሂዱ እያሉ አይደለም። ለተተቢዑነ ሰነነ መን ካነ ቀብለኩም ከእናንተ በፊት የነበሩ ሰዎችን መንገድም ትከተላላችሁ። ወደ አማርኛ ልታደርግልናችሁ እኮ እየነገርኩህ ነው። ወደ አማርኛ እየነገርኩህ ነው። ትንቢት ነው እየተናገረ ያሉት ወደፊት ስለሚሆን ነገር ነው። ሰዎች ወደፊት ወደ ጥፋት ሲመለሱ ጊዜ ከትውልዶቻቸው መካከል አንዳንድ ሰዎች ልክ እንዳለፉት ሰዎች የእነርሱን መንገድ ፈና ለፈና ትከተላላችሁም እያሉ ወደፊት የእርሳቸውን መንገድ የሚከተሉ በስተት መንገድ ላይ እንደሚመጡ እየተናገሩ ነው። ለምሳሌ ከተባለ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ልደቴን አክብረው ያላሉትን የእርሳቸውን ልደት የሚያከብሩ ሰዎች ተነሱ። ከነዚያ በፊት ማን ነበር የነብያትን ልደት ሲያከብር የነበረው ከተባለ የመሲሁ ተከታዮች የክርስቶስ ተከታዮች ልደትን ያከብራሉ። ከኛም ትውልድ አሁንም ዛሬ ተነስተዋል እነዚህ ሰዎች በርካታ። ይሄ ለናሙናነት ያክል ነው። ነብዩ መሲሁን ልክ እንዲሁ ከልክ በላይ ከፍ ከፍ እያደረጉ በመዝሙር ወደ መለኮት እንደሚያነሱት ልክ እንዲሁ ከኛም ትውልዶች ዛሬ መንዙማ ነሽዳ ምናምን እያሉ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች ተነሱ። ይሄ ለናሙናነት ያክል ወደፊት ስለሚሆነው ነገር እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ሄዳቸው ከነሱ ተማሩ እያሉ አይደለም። ገብቶሃል? እስቲ ወይ በአማርኛ ወይ በእንግሊዘኛ እስቲ አድርጉልኝ። እሺ እንግሊዘኛ ያናደረኩልህ እያነበብኩ አስረዳለሁ። በቃ እንደዛ ቢል ካለ You would tread the same path as was trodden by those before you inch by inch and step by step, so much so that if they had entered into the whole of the lizard, you would follow them in this also. ከዛ ትንታኔ ሲጠይቀው we said Allah messenger, do you mean Jews and the Jews and the Christians by your word, those before you? He said who else? አሁን ይሄ አሁን አንተ እንዴት ተረዳ? እኔ አሁን አረበኛውን አልችልም እንግሊዘኛውን ብዙም አልችልም፣ ግን አሁን የትኛውን ነው ክርስቲያኖቹን ያልከው? እነዛ ማን ነው ስለው ያው ይሁድና ክርስቲያን ይላል። እነሱን ተከታዩ ዳኒ እንግሊዘኛው ላይ ቆይ ከኔ ጋር አውራ። እንግሊዘኛው ላይ የቱ ጋር ነው ሂድና ከክርስቲያን ተማር የሚለውን ትእዛዝ አሳይ። Do you mean Jews and the Christians? He say እሱ ክርስቲያንና አይሁድን ነው ወይ የምትለው ነው ጥያቄ ነው። አሁን የጠየቅኩት ጥያቄ ሂዱና ተማሩ የሚለው የመጀመሪያ ምን ይላል? ከነሱ መጀመሪያ ጠይቅ የሚለው ወደ አማርኛ አለክ አይልም። የቱ ጋር ነው ጠይቅ የሚለው? ያው በውሸት የምትክድ ከሆነ እሱ ያው ከሰማይ ስለሚያይ የሚለው የቱ ጋር ነው? ሁላችን አምላክ የሆነ እሱ ያያል። ጠይቅ የሚለው እንግሊዘኛው ላይ ጠይቅ የሚለው የቱ ጋር ነው ያለው? ለማንኛውም የሌለ ነገር እንትናት እኔ ትራንስሌሽን ብታደርግልኝ ደስ ይለኛል። እሺ አሁን እሺ ሁለተኛ ጥያቄ ደግሞ ልጠይቅህ። ይሄን እሺ አንተ አትቀበልም? እሱ ውስጥ ህልና ስለሚያውቀው ና አትቀበልም ሳይሆን አንተ የምትለው የለም ዳኒ ቆይ አትቀበልም ሳይሆን አንዴ ፖለቲካ አትስራ። አትቀበልም አይደለም አረብኛ ተነበበ። አረብኛ እንደዛ አይልም። እንግሊዘኛውንም ከአንተ የተሻለ እኛ እናውቃለን። እንግሊዘኛውም እንደዛ አይልም። ስለዚህ ለኛ እውነትን ነው የሚፈልገው። ይኸው ፈልግ ችግር የለውም። የጠቀስከው ሐዲስ ሁለተኛ ሐዲስ አረብኛውም እንግሊዘኛውም እንደዛ አይልም። አንዴ ቆይ
አትቀበልም ሳይሆን የጠቀስከው ነገር የተሳሳተ ስለሆነ አዳምጥ። አሁን ለምሳሌ አንድ ሰው እሺ አዳምጥ፣ የጠቀስከው ነገር የተሳሳተ ስለሆነ አንተን አይደግፍም። ለዛ ነው ወደ ሌላ ካሮጥክ እያልክ ያለው እንጂ ሐዲሱ አረብኛውም እንግሊዝኛውም እንደዛ አይልም። እኛ ሁለቱንም ከአንተ በላይ እናውቃለን። ስለዚህ ሌላ ነገር ሞክር። እሺ አሁን ለምሳሌ ሙስሊም በቃ የቱርኩ እሺ እስታንታ መጀመሪያ ቻፕተሩን መጀመሪያ በፈጣሪ ከዚህ ላይ አንስቼ ነው ያው እያሳየው ያለሁት ይታያል። ይሄን ራሱን አንስቼ እዚህ ጋር አመጣሁትና እያሳየው ነው። የእነዚያን ከእናንተ በፊት የነበሩ ሰዎች የአላህ መልእክተኛ እንዲህ ብለዋል፣ እነዛ ከአንተ በፊት የነበሩ ሰዎች መንገድ በርዝመትና በክንድ ተከትለ ወደ እንሽላሊት ጎድጓድ ከገቡ ተከተላቸው። እኛ የአላህ መልእክተኛ ሆይ አይሁዶችና ክርስቲያኖችን አልን፣ እነርሱ ሌላ ማን ነው አለ። ታዲያ ይሄ ምን ማለት ነው? ተከተል ማለት ምን ማለት ነው? ተከተል አይደለም ተከተላችሁ እያሉ እየተናገረ ነው። አንደኛ ሂዱና ከነርሱ ተማሩ ይላል ነው ያልከው። የለም እንደሱ። እሺ ሂዱና ከነርሱ ተማሩ ይላል የሚል የለም። እኔ በነገራችን ላይ እዚህ ማከል አለቅሳችሁ እንኳን እንደ ዳኒ ሁለተኛ ጥያቄ የሚጠይቅህ አንዴ ተረጋጋ፣ ቀስ በል። እኔ ዳኒን አለቅሳው ግን ይሄን የሚሰጧችሁን ዲያቆኖች ወላሂ ታዘቧቸው ምን ያክል ውሸታም እንደሆኑ። አሁን ይሄን ሲሰጧቸው ጊዜ ሂዱና ተማሩ ብሏቸዋል ብለው ነው የሚሰጧቸው። የተናገሯትን ቃል በቃል ነው መጥተው የሚናገሩት እነዚህ ልጆች። ግን ውሸታም እንደሆኑ ምን ያክል የሚዋሿቸው ዲያቆኖች እንዳሉ በዚህ መረዳት ትችላላችሁ። ቀጣፊዎች ማለት ነው። ወላሂ ላዝም በአይምሯቸው ላይ የተጫወቱባቸው ነው። ስትመጡ ጊዜ የሌለ ነገር እየሰጧችሁ ያሳዝናል። ለማንኛውም ወደ ጥያቄ ግባ ሂድ። እሺ ተረኛ ሌላ ክርስቲያኖች ስላሉ አንዴ እድል እንስጣቸው። ሌላ ክርስቲያን አለ መሰለኝ። ኦኬ ሁሴን መጠየቅ እችላለሁኝ? አንዴ እንትን ልበል ከተፈቀደልኝ። ኦኬ እኔ መጀመሪያ ምንድነው ማለት እንፈልገው አንዳንዴ ለምሳሌ እኔ አሁን መጽሐፍ ቅዱሳዊ እውቀት የለኝም፣ ግን አንዳንድ ደግሞ እንደዚሁ የምሰማቸው ነገሮች አሉ፣ ስለ እስልምና የምሰማቸው ነገሮች አሉ። እነሱ እንዲገቡኝ እጠይቃለሁ። እና ወንድሜ ምን አለ መሰለ አሁን ስጠይቅ የነበርከው ልጅ አንተን ጀጅ ማድረግ አልፈልግም፣ ነገር ግን ባጠይቅ አሪፍ ነው። ምክንያቱም አሁን ሁሱ መልሶ አንተን ሲጠይቅህ አንተ ደግሞ መመለስ ባለመቻለ ፖለቲካ እየተሰራብህ ነው። ስለዚህ ከቻልክ እኔ አሁን አንድ ጥያቄ አለችኝ፣ እሷን ነው ጠይቄ የምወጣው እንጂ ስለ ባይብል ብጠይቀኝ አላቅም፣ ለማስረዳትም አልሞክርም። ምክንያቱም አልተማርኩም፣ አላነበብኩም። እንደዚሁ የማውቃቸው ነገሮች ደግሞ እነሱን ሽርፍራፊ ነገሮች እንጂ እሱ በደንብ ብዙ ነገር ሊያውቅ ይችላልና ነጥብ ያስጥላል። እና ወደ ጥያቄ ሲገባ በቀደም የጠየኩት ነገር ነበረ። ኦኬ አሁን ምን እዛ ላይ ነኝ። ሁሱ ቀደም የሆነ ልጅ እየጠየቀህ ነበረ የኢየሱስ ሞቷል ምናምን ስትለው የነበረው ልጅ ማለት ኢየሱስ በነቢያት ተነግሮለታል ወይ የሚል ነገር ጠይቀው ነበረ። እሱን አንደኔ እነግርህና ያው መልሼ እዛው ላይ እመጣለሁ የነብይነት ማስረጃ ላይ ማለት ነው። እየሰማኝ ነው? ይሰማል? ቀጥል ባይሆን እየሰማህ ኦኬ እሺ። አሁን በትንቢተ ኢሳይያስ ላይ ድንግል የምትባል ሴት አለች። በትንቢተ ኢሳይያስ ላይ ማለት ነው። እሷ እስካሁን በድንግልና የተወለደ ያለ ወሲብ ያለ እንትን የተወለደ ኢየሱስ ነው እስካሁን ማለት። ከዛ በፊትም የለም ከኢየሱስ በኋላም የለም። እና እንትና ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች የሚለው ሌላ ማንንም አይደለም፣ እሱን ኢየሱስን ነው በድንግልና የጸነሰችው። ያ ማለት ምንድነው? አስቀድሞ በኢሳይያስ ላይ እንደሚወለድ ኢየሱስ እንደሚወለድ ተነግሯል ማለት ነው።
ይህን በደንብ ከተነተን ነው ያስረዳናል። ምክንያቱም ድንግል የሚለው ቃል የሚያመላክተው በድንግልና የተወለደው እሱ ብቻ ስለሆነ ማለት ይሄ በቂ ነው ብዬ አስባለሁ። ያው ሌላ እንዳጠይቀኝ መጽሐፍ ቅዱስ ውስጥ እኔ አላቅም ሁሱ ግን ተመልሼ እንትን ስል አሁንም እኔ እዛ ላይ እንድታስረዳኝ ይፈልጋለሁ። የምር እኔ ማወቅ አለብኝ። ገብቷል? እንደ አንድ ሰው እንደ ክርስቲያንም ሳይሆን በቃ እንደ ሰው እኔ ማወቅ አለብኝ። የትኛው ነው ትክክለኛው ሃይማኖት የሚለውን ነገር ማወቅ አለብኝ። ምክንያቱም የትኛውን ሰው ብጠይቅህ አንተን የትኛው ነው ትክክለኛው ብዬ ብጠይቀው እሱ እስልምና ነው የምትለኝ፣ ቄሱንም ብጠይቀው ክርስትና ነው የሚለኝ፣ ቡዲዝሙን ብጠይቀው ያው ቡዲስት ነው የሚለኝና ግን ያ ሳይሆን ከወገንተኝነት እኔ ነፃ ሆኜ ማወቅ ፈልጋለሁ ከተረዳኝ ማለት ነው። እና አሁንም ብዙ ነገሮች በቀደም ብለኛል። እነዛን ነገሮች በደንብ አይቻቸዋለሁ። ግን ነብዩ መሐመድ አሁንም የነብይነቱ እንትን ማረጋገጫ ከሌለው በጣም የዳቪንቺ መጽሐፍ ካነበብካቸው ከሰው አይምሮ በላይ የሚከብዱ ናቸው እና ነብዩ መሐመድም አንዴ አዳምጣ ይደርኩ ኦኬ እንዴት አድርገው አውቃለሁ እኔ በአይምሯችሁ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንደጫኑባችሁ ክርስቲያኖች። ነገር ግን መታችሁ እውነታውን ከኛ ፊት ብታወሩ የነገሯችሁን ሁሉ ልክ እንዲህ እየመጡ እየከፈቱ ብናያቸው ውሸት ናቸው እንዳለ የሚነግሯችሁ። ያ ሁሉ የሚሰራው በእናንተ ላይ ፖለቲካ ነው። መታችሁ እስላምን ልክ ህፃን እያለን እናቶቻችን ጭራቅ የሚባል አለ ውጭ ላይ እንዳትሄድ ይበላሃል ሲሉን እንደነግጣለን፣ እንፈራለን፣ ወደ ውጭ ማንወጣ። አይምሯችን ላይ የሆነ አደገኛ እንስሳ ቀርጸውብናል። ነገር ግን አይምሯችን እየበሰለ ስንሄድ ጊዜ ስናድግ ጊዜ ጭራቅ የሚባል እንደሌለ እኛን አውቀው እየተጫወቱብን እንደሆነ እንረዳለን። ልክ እናንተም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ እናት ጭራቅ ብላ እንደምታስፈራራ እናንተንም እንደ ህፃን ልጅ እየተጫወቱባቸው ነው። ይሄ ልታውቁ ይገባል። የእርሳቸውን መጥፎ ማንነት አድርገው በጭንቅላታቸው ላይ ቀርጸውባቸዋል። ነገር ግን ያንን እውነታ መቼ ነው አይምሯቸውን ከፈት አድርጋችሁ እስኪ ይሄ ነገር እውነት እንደሆነ እስኪ እንደው የተሰጠኝን ሁሉ የተጫንኩትን ሁሉ ይዤ ሙስሊሞች ፊት ልጠይቅ እስኪ እንደው ይሄን ነገር ብላችሁ እንድትመጡ ሁሌ በራችን ክፍት ነው። ገብታችኋል አይደል? ስለዚህ በእርሳቸው ላይ ለአይምሮ የሚከብድ ነገር ብለህ ልታነሳ የፈለግከው ነገር ያስቆምኩህ ነብዩ ሰለላሁ ዐለይሂ ወሰለም ለእኔ ቀይ መስመር ናቸው። ጥያቄ ካለ በስነ ስርዓት መጠየቅ ትችላለህ። በእርሳቸው ላይ እንዲህ ብሎ ሂሳብ የለም። እንዲህ ሰምቼ ነበር ይሄ ነገር እውነት ነው ወይ ብለህ በስነ ስርዓት መጠየቅ ትችላለህ። እፈቅድልሃለሁ። ገብቶሃል አይደል? ያ ሌላው ነገር ምንድን ነው? አንተ ቅድም ላነሳሁት ነገር ኢየሱስ ብሉይ ኪዳን ላይ መጠቀሱን ምናምን ብለህ ልታነሳ የፈለግከው ነገር አለ። እሱ ላይ ቅድም ስናነሳ የነበረው ነገር ምንድን ነው? ክርስቲያኖች ብዙ ጊዜ የሚያነሱት ነገር አለ፣ ጥያቄ አለ። እሱ ምንድን ነው? ነቢዩ ሙሐመድ ነቢይ ከሆነ ሰለላሁ ዐለይሂ ወሰለም ከእርሱ በፊት ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረለት ትንቢት እንፈልጋለን ይላሉ። ገብታችኋል አይደል? ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረ ትንቢት እንፈልጋለን፣ ካልሆነ አንቀበልም። አንደኛ ይህ መስፈርት በመጽሐፍ ቅዱስ ላይ ያለው ወይ? አንድ ነቢይ ከመነሳቱ በፊት ቀድሞ ሌላው ነቢይ ስለ እርሱ መናገር አለበት፣ ካልሆነ ነቢይነቱ አይጸናም የሚል መስፈርት አለ ወይ? መጽሐፋቸው ላይ የለም። ሁለተኛ አለ በሚለው እንሄድሽ እንቀበላችሁና ይሄን መስፈርት ካመጣችሁ መጀመሪያ የእናንተ ነቢያት ወይም ክርስቶስም ቢሆን ራሱ ይመዘን እስኪ። ቀድሞ ስሙን ጠቅሶ የተናገረለት ነቢይ አለ ወይ? አለ እያልክ ነበር ቅድም መጽሐፍ ቅዱስ ላይ። እንደው ለመሆኑ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረ ኢየሱስ የሚባል አምላክ ሰው ምናምን ተውት፣ እሱን እንዳው ተውት፣ ችግር የለውም። እንደው ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ አለ ወይ ከእርሱ በፊት? የለም። ወፍ ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ ካለ መናገር ይችላል። አለ ስሙን ጠቅሶ እንደዚህ ከኢየሱስ ክርስቶስ በፊት ኢየሱስ የሚባል ነቢይ ይመጣል ብሎ የተናገረ ነቢይ አለ ወይ? ደስ ይላል። ክርስቲያኖች አላችሁ እዚህ ሚዩት አንስታችሁ መመለስ ትችላላችሁ ሁላችሁ። እሺ አሁን እዚህ ላይ ኦኬ አንዴ እስኪ ቆይ እኔ ልጨርስና እንትን እንደል ሁሱ እዚህ ጋር ምን መሰለ ቅድም የነገርኩህ የግድ ኢየሱስ ተብሎ ስሙ መጠራት የለበትም። በድንግልና የተወለደ አለ አንተ መልስልኝ። በቃ ወደ እሱ እንመጣለን፣ ወደ ድንግልና እንመጣለን። እሺ ሌሎች ክርስቲያኖች ሁሉ ይመኑ እስኪ። አንዲት ቦታ ላይ ኢየሱስ ይመጣል ተብሎ የተናገረበት ስሙ የለም ብሎ ኪዳን ላይ ተስፋ ቆርጡ። ይሄን የሚያነስ ክርስቲያን አለ? ኔታን አንሳ።
እና እናንተ ላይ እንደዚህ ይላል ሁሱ እኛ ላይ ከሰጠኸኝ ማለት ነው። ወደኛ ትጠይቀኛለህ፣ ችግር የለውም። ሱራ ዕምራን ምዕራፍ 3 ቁጥር 49 ላይ ማለት ነው። ሃሎ ይሰማሃል? ይሰማል። አዎ ኢየሱስ ይመጣል ብሎ የተነገረ ትንቢት አለ ወይ በብሉይ ኪዳን? ሁሌም በብሉይ ኪዳን መነገር አለበት። አንድ ነብይ ከእርሱ በፊት ስሙ ተጠቅሶ ከተባለ ይሄ መስፈርት ካለ ኢየሱስ ራሱ የጠራ ኢየሱስ ይመጣል የሚል ከሌለ ኢየሱስን ሐሰተኛ ነው ብላችሁ ልታምኑ ነው ማለት ነው። ይሄን ሚዛን በነብያችን ሰለላሁ ዐለይሂ ወሰለም ላይ ብቻ ሳይሆን በራሳችሁ ላይ እስኪ እንመልከተው። ኢየሱስ የሚባል አካል ይመጣል ብሎ የተናገረ አለ ወይ በትንቢት? አንድ ጥቅስ ብሉይ ኪዳን ላይ ባቢሎን ኔታ አለ እኮ እኔ እኮ እሺ እቀጥላለሁ። ድንግል የሚለውን እመጣለሁ፣ ችግር የለውም። ኢየሱስ ይመጣል ብሎ የተናገረ ነብይ አለ በብሉይ ኪዳን? ዋንዳ ይመልስ። እኔ ልክ ወንድሜ እንዳለው ያን ያህል እውቀቱ የለኝም። እናንተ ላይ ግን ወደ 3 ቦታ ላይ ምናምን እኔ ከጌታ ዘንድ በተአምር ወደ እናንተ መጣሁ። ወደሱ እመጣለሁ፣ አብራራለሁ፣ ችግር የለም። መልእክተኛ እንጂ ሌላ አይደለም። መጽሐፍም ላይ በነገራችን ላይ እንደዛ ነው። ሌላ አይደለም። ነው ሲሳላል ነው የራስን አደብቅ ብሎ ምን ያደረገ? እኔ በኩራት ነው የራሴን የማስተምረው። መሲሁ በጣም ወደው ማቀፍ ነው። ወደሱ እንዳረብሽ ብዬ እኮ ነው ሚውት ያደረኩት። እንዳረብሽ ብዬ ነው እኮ ነው። ይኸውልህ ኢየሱስ ይመጣል የሚል በብሉይ ኪዳን ላይ አለ። የሚመልስ ክርስቲያን የለም አይደለ? አንዲት ቦታ ላይ ኢየሱስ ይመጣል የሚል ብሉይ ኪዳን ላይ የለም። ተስፋ ከቆረጣችሁ በኋላ ችግር የለውም። ወደ ቁርአን ሂጄ ስለ መሲሁ ቀድሞ የተነገረለትን ሁሉ በደንብ እንነግራቸዋለን። አዳምጠኝ አባቴ፣ ስማ። ነብዩ መሐመድ ይበዳል ምናምን የተባለው እውነት ነው ውሸት ነው? እሱ አለ እኮ ስማ፣ አንዴ ነብዩ እሱ አለ እኮ ማንም ሰው እንዳይሳደብ ያውነልች። እሺ ይኸው ሕግና ነቢያት እስከ ዮሐንስ ድረስ ነበረ ይላል መጽሐፍ። የት ጋር ነው ታዲያ ሕግና ነቢያት እስከ ዮሐንስ ነበረ። ዮሐንስ ደግሞ ስለሱ መሰከረ። ምን አለ? ከኔ በኋላ የሚመጣው እሱ እኔ በውሃ አጠምቃችሁ እናንተ የፉኙት ልጆች ከሚጠፋ ጥፋት እንድትመለሱ ማን ነገራችሁ? እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣ ደግሞ እሱ በውሃና በእሳት ያጠምቋችኋል እያለ ስለ ኢሳይያስ ስለዚህ ስለ መስካሪው እንኳን ከሩቁ ኢሳይያስ ስለዚህ ተናገረ። ስለማን? ስለ ኢሳ ብቻ አይደለም፣ ስለ ዮሐንስ ራሱ በምድረ በዳ ይጮህ የነበረ የድምፅ ስለሱ ይመሰክራል። ከዛ በኋላ በዮርዳኖስ አቤት ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ። ኢየሱስ የሚል ቃል አለ። ኢየሱስ ይመጣል የሚል ቃል አለ። ስለ ኢየሱስ ክርስቶስ የተነገረ ኢየሱስ ይመጣል ተብሎ የተነገረ ወይ አለ ወይ? ላይ የለም። ስለዚህ ተስፋ ቆርጣችሁ በኋላ አሁን ሌላ ጥያቄ ማለት ይችላል። እሺ ባቢሎን ድንግልና ያልከው ድንግል የሚለውን ልመልስልህ። ኦኬ፣ ግን ከዛ በፊት ማለት እዚህ ጋር አላስፈላጊ ቃላቶችን ተናግራችሁ ባትወርዱ አሪፍ ነው። ክርስቲያኖች እሱ ጥሩ አይደለም። እዚህ ለመማማር ነው። ኦኬ፣ እኔ እየተማርኩ ነው። ያው መጠያየቅ እንትን ማለት ያለ ነው። ግን የሆነ ዲስሪስፔክት የሚያደርግ ነገር መነጋገር ጥሩ አይደለም። እሺ ድንግል የሚለውን ሌላም ትርጉሞች አሉት። በነገራችን ላይ ድንግል ብቻ አይደለም። ምንድን ነው ከተባለ ወጣት ሴት ነው ትርጉም። ወጣት ሴት የሚል ትርጉም አለ። ማንኛውም ወጣት ሴት ድንግል ተብላ ትጠራለች። እኔም ደግሞ እዚያ ጋር ያለው አልማ የሚል ቃል አለ የአይሁድ መጽሐፍ ላይ ወይም በዕብራይስጡ። እሱን ሄደህ ስታየው ወጣት ሴት ነው የሚለው። ለማንኛውም ወጣት ሴት የሚጠቀመው ቃል ነው ያ አልማ የሚለው ቃል ማለት ነው። ገብቶሃል አይደል? መጽሐፍ ቅዱስ ላይ ለብዙ አካል ይጠቀማል። ይህን ይመስላል በአጭሩ ወጣት ሴት ለማለት ነው። ኦኬ፣ እኔ ደግሞ እምልህ ምን መሰለኝ፣ ይህንን አሁን የኔን ሀሳብ ቀለል እንድታደርገው አልፈልግም። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላልና ይሄ አስቀድሞ ለኢየሱስ የተነገረለት ትንቢት ነው። ድንግል ትጸንሳ፣ በድንግልና ነው የምትጸንሰው፣ በድንግልና ነው የምትወልደው ሲተነተን ማለት ያ ማለት ቀጥታ ኢየሱስ ነው።
ኢየሱስ ክርስቶስ ይህ ጥቅስ ስለኔ የተነገረ ነው ብሏል አላለም? እሱ በርካታ ጊዜ ኢየሱስ ክርስቶስ ትንቢቶችን እያነሳ በመጽሐፋቸው እያለ ይናገር ነበር። ከመሳቀ በፊት ጥያቄ ነበር። ባቢልም ኢየሱስ ክርስቶስ ብዙ ጊዜ ካለፉት መጽሐፎች እያነሳ ይናገራል እና በዚያን ጊዜ እሱ ይሄ ጥቅስ ስለኔ ነው የተነገረው ብሏል ወይ አላለም? አንድ ቦታ አላለም አይደል? ባቢሎን እኔ አላቅም። እኔ አንባቢ አይደለሁም መጽሐፍ ቅዱስ ብለዋል። ይኸው እኔ አሁን የምንዋሸው ነገር የለም። ምንድነው በብሉይና በአዲሳት ስለኔ ተጽፏል ብሏል በቃሉ ከመጽሐፍ ይሄ ጥቅስ ስለኔ የተናገረ ያለው የቱ ጋር ነው? ይኸው ቆይ ላውጣልህ፣ እሱን ከፍል ላውጣ። እስከዛ ድረስ ሰው አለ። እሺ አንደኛ ይሄ ነው። ሁለተኛ ባቢሎን ይሰማል። እሺ አማኑኤል ማለት ነው። እግዚአብሔር ከኛ ጋር ነው። ኢሳይያስ 9:6 ኢሳይያስ 8:8 ነው። ምን ይላል? ቀጣይ ገጽ ላይ እነሱ እስከሚያመጡ እኔ ማወቅ የምፈልገው ነገር አለ። መጠየቅ እችላለሁ? እሱ ጠይቀሽ። ያው እንደ ወንድሜ እውቀቱ የለኝም። ገብቶሃል አይደለ? እንዲህ ነው ብለህ ብትጠይቀኝ ምንም የምመልስልህ ነገር ስለሌለ ሁልጊዜ ቅን የሚሆንብኝ በሙስሊሞች ላይ ቅን የሚሆንብኝ ነገር ስላለ አንተ ግልጽ አድርገህ እንድታስረዳኝ ነው የገባሁት ማለት ነው። አስር ልክ እንደ ኦርቶዶክሶች በእናንተም 10 ትእዛዛቶች አሉ አይደለ? እናንተ እስልምና ውስጥ ላይ እንደ ኦርቶዶክሶች ሳይሆን ኦርቶዶክስ አዲስ ኪዳን ላይ እንዲህ ብሎ ሂሳብ የለም። ያ በሙሴ ሕግ ላይ ነው ያለው። ችግር የለውም። 10ቱ ትእዛዝ አሉ በእኛ። በቃ ከ10ቱ ትእዛዛት ውስጥ አንደኛው አታመንዝር ነው አይደል? ይሰማል አይደለ? አዎ ይሰማል። ስለዚህ ከእናንተ ኡስታዞች ሲያስተምሩ አንድ ሰው አመነዘረ፣ እንደው ሰዓት እንዳልገልብህ አመነዘረ ለማለት አልጋ ቤት ገብቶ ብታየው በአንድ ምስክር፣ በሁለት ምስክር፣ በሶስት ምስክር አይበቃም። አራተኛ ምስክር እንትን ካላለ ይህ አመነዘረ አይባልም የሚል አስተምሮት ሰምቻለሁ ከእናንተ ኡስታዞች ማለት ነው። ስለዚህ ይህን አመንዝራን የሚደግፍ አይሆንም ወይ? በአንድ ሰው እንትን ከተመሰከረ ለምን አይበቃም? እስከ 4 መሄድ ለምን አስፈለገ? አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ማለት ነው። ልቀጥል? አዳምጥ መልሱንና ወደ ቀጣይ ትሄዳለህ። እሺ ይህ የዝሙትን ማበረታታት አይሆንም ወይ ነው። በመጀመሪያ በእስላም በጣም አጸያፊ ከተባሉ ኃጢአቶች እንደሆነ እስልምና ቁርአንም ሐዲስም ያስተምራል። አዳምጥ። ገብቶሃል አይደል? ዝሙትን ማበረታታት ማለት ምን ማለት እንደሆነ ተምረህ ትሄዳለህ ኢንሻአላህ። አንደኛ እሱ የመጀመሪያ ጠየቀው ላይ ምንድነው በአንድ ሰው ላይ ባልዋለበት ውሏል ብለን እንዳንቀጥበት የተደነገገናውም ትልቅ የሆነ ህግና ጥንቃቄ ነው። አንድ ሰው ከሜዳ ተነስቶ ሄዶ ሲገባየውና የሆነች ሴት ጋር ዝሙት ሰርተዋል ቢል ምን ትላላችሁ? ለጀማ በቃ ለምን ሲባል ክላስ አብረው ገብተዋል። ስለዚህ ዝሙት ሰርተዋል። ይሄንን አይምሮ ይቀበለዋል? ላ ይሆንበት እሱ ገብቷል። የግዴታ ምስክር መኖር እንዳለበት ያንን እያረጋገጠ ነው አላህ ሱብሓነሁ ወተዓላ። እንዳውም በሰዎች ላይ ባልዋሉበት ውለዋል ብለው ሰዎች እንዳይናገሩ የሚያስጠነቅቅ የሰውን ክብርን የጠበቀ የሆነ ህግና ስርዓት ነው ምስክሮች እንደዚህ መብዛታቸው። ይሄ ነው ከኢስላም ያለው አንጻር።
ስለ ዝሙት ምን ይላል እስልምና? ለመሆኑ ዝሙትን አበረታታ ነው ወይ ወደሚለው እንምጣ። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትቅረቡ። ምን ታደርጉታል? ወላ ተቅረቡ ዚና ዝሙትን አትቅረቡ ኢነሁ ካነ ፋሒሸተን ወሳአ ሰቢላ እርሱ አጸያፊ ስራና እንዲሁም መንገዱ የከፋ ነው አለ። ገብታችኋል? አላህ በቁርአን ላይ ሐራም የሚያደርግባቸው ቃላቶች በርካታ ናቸው። አንደኛ ይሄ ሐራም ነው ተጠንቀቁት ይላል። ሁለተኛ ደግሞ አትቅረቡት ብሎ ያስጠነቅቃል። አትቅረቡትና ሐራም ነው በጣም የተለያዩ ናቸው። ሕክማቸው አንድ ነው። በእርግጥ ሁሉም እርም ማድረግን የሚያሳዩ ናቸው። ግን የሁለቱ አገላለጽ በጣም የተለያየ ነው። ሐራም ነው ካለ እርም ነው፣ አትቅረበው ነው። በቃ አትስራ ነው፣ እርም ነውና አትስራ። ወላ ተቅረቡ ብሎ ግን ሲገልጽ ጊዜ ነገሩ በጣም ከባድ አጽንቶ እየተናገረ ነው። አትቅረቡት ነው፣ አትስራው ብቻ አይደለም። ተመልከቱ፣ እንዳትቀርበው በጣም ራቀው ብሎ የገለጸው እንዳውም ትልቅ ኃጢአት ቢኖር በቁርአን ላይ እርሱን ነው። እንዲሁም አስካሪ መጠጥን፣ ሁለቱን በጣም ራቋቸው እንዳትቀርቧቸው ብሎ ይናገራቸዋል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ። ስለ አስካሪ መጠጥ ሲናገር ራቁት አለ። ስለ ዝሙት ሲናገር ራቁት እንዳትቀርቡት አለ። ሁለቱን በጣም አጽንቶ በጣም ሐራም ከሚለው በላይ አድርጎ ነው እንዳውም የገለጻቸው። ስለዚህ የዝሙትን በር የዘጋ የሆነ ሃይማኖት ቢኖር ኢስላም ነው። ያ ነው ዝሙትን የሰራ ሰው ወዴት ይሄዳል የሚለውን ኢስላም ሲናገር ምን አላል? ኢነሁ ካነ ፋሒሸተን ወሰአ ሰቢላ አለ። መንገዱም የከፋ ነው፣ ወደ ገሃነም ነው የሚወስደው አለ። እንደ መጽሐፍ ቅዱስ ግን ስንሄድ ኢየሱስ ክርስቶስ ምን አለ? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እነ ዘዋኒ የስቢቁነኩም ኢላ መለኩቲላህ አለ። ኢየሱስ ክርስቶስ ምን አለ? አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል አለ። ያሰላም የአረበኛውን ላይ ምን ይላል? እነ ዘዋኒ ዝሙተኞች የስቢቁነኩም ኢላ መለኩቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ አይምሮ ያለው ሰው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል። አንደኛ ይሄ ነው። አንድ ባክ የሚታ አድርገ አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል። ምድር ላይ ያሰርተዋል። መጽሐፍ ቅዱስ ላይ ላሳያችሁ ነው ማስረጃ። ዳዊት የሚባል ነብይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች፣ ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮ ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነብይ ነው። ተመልከቱ። እቤቱ አስገባትና ከዛ ተገናኛት፣ አስረገዛት፣ አስጠነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣ ተመልከቱ። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ፣ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አለው። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁ በእስራኤል ሕዝብ ሁሉ ፊት አለው። እግዚአብሔር ምን አደረገ? የዳዊትን ንጹህ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖቹን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝሙት አሰራባቸው። ማስረጃ ላሳየ አንድ ጊዜ አውጥቼ የት አድርግ ሚዮት አድርገው ማስረጃ ላሳያችሁ እግዚአብሔር ዝሙት እንዳሰራ። ተመልከትና እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ። በአደባባይ እዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይህን በስውር አድርገሃል፣ እኔ ግን በገሃድ አንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ። ያ
ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶች እንደዚያው በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው። እኔም ላውራ እንጂ ሁሱ አሁን እኔ ካንተ ጋር ያየሁትን ጥፋት ልንገር ሁሱ። እኔ ጨርሼ እወርዳለሁ። ግን ባቢሎን አንዴ የኔ ጥፋት ሳይሆን በጣም ከባድ ጥፋት እየተነሳ ነው። እዚህ ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን ለሌላ ሰው አሳልፎ ከነዚያ ጋር እንዲተኙ ማድረግ፣ ዝሙት ማሰራት፣ ይሄ ትልቅ ጥፋት ነው አይደለም? መልስ እኮ አስቶራና አሁን እኮ ሚውት እያደረግ ካንተ የራስን ብቻ ነው እንትን ፖለቲካ መስራት እኮ። አዎ እናውራ። ሲጀመር ማለት ሲጀመር አንተ ስለ ቁርአን ስትጠየቅ አሁን እየመለስክ አይደለም። ጥያቄውን ቀይረህ መጽሐፍ ቅዱስ ላይ ነው ጊዜን የምታባ ትልቁ ሽታ ያያቸው አይደል? እኔ አልመለስኩም። ከእስልምና ያለውን አንጻር የቁርአን አንቀጽ እያነሳው ሐዲስ እያነሳው መልሼ ስጨርስ ክርስቲያኖች እኔ ልቀጥል ሁስ እኔ ጥያቄውን ያነሳሁት እኔ ስለሆንኩኝ አልተቃወምኩም። ወደ ቀጣዩ ጥያቄ ልሂድ፣ ስራ ሳልገባ ማለት ነው። ቀጥል። ሀይ ወላሂ ሚውት አድርግ በለው። እኔ ሲጀመር አውቃለሁ ብዬ አይደለም የመጣሁት። ገብቶሃል አይደል? ከምን አንጻር ነው እንደዚህ ሊደረግ የቻለው ማወቅ ስላለብኝ አላቅም ያለ ሰው ለማወቅ እስከመጣ ጊዜ ድረስ እንትን ይላል። እውቀቱ ያለው ሰው ነው የሚከራከረው። ገብቶሃል አይደለ? እየሰማኝ ከሆነ ወደ ቀጣዩ ጥያቄ ልሂድ። ቀጥል። እሺ፣ ሁለተኛው ጥያቄ ደግሞ አሁን ካልከው ላይ በእስልምና ወደ ጥያቄ ከመግባቴ በፊት ስንት ሚስት ነው የሚፈቀደው ለአንድ ሙስሊም? ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ለሁሉም ሙስሊም እንደፈለገ አራት እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል። النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء له እናንተ የወጣት ስብስቦች ያሉ ወንዶችን ሲያናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ፣ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል ከችሎታ በተጨማሪ። አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ሁለትም ሶስትም አራትም ታገባላችሁ ካለ በኋላ ምን አላ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደል? ይሄን ማሟላት የማይችል ከሆነ አይፈቀድለትም። እሺ፣ የመስተዳድር አቅም ሳይኖረው እና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። ገብታችኋል አይደል? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም من كانت عنده امرأتان في الدنيا فلم يعدل بينهما جاء يوم القيامة وشقه ساقط. وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مايل. النبي صلى الله عليه وسلم من المسألة بمدراي هو تسينور ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ ትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባቸውና ተጠንቀቁ፣ ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው። ገብቷል አይደል? ይሄ ነው። ኦኬ፣ ወደ ጥያቄ ልቀጥልስ። ስለዚህ አሁን ካንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው አራተኛ በምድር ላይ 4 እንደተፈቀደ ሰምቻለሁ። እኔ ይሄ አይደለም ጥያቄ ሁሱ። ቆይ አትገድበኝ፣ አሁን እንድመልሰው አልገደብኩም። እሺ ጨርስሽ፣ አውራ። እንግዲህ አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለው እና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ገብቷችኋል አይደለ? ዓላማው ምንድን ነው ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው ማስረጃ። አላህ በቁርአን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርሪያ፣ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ፣ ለእነርሱ ሚስቶችንና ልጆችን እንዲሁ መልካም ዘሮችን አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው። ገብቷችኋል?
እንጂ ወንድ ልጅ እንደፈለገ የስሜት ጥሙን ለማርካት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ። እንደው ስሜቱን እንደዛ አይደለም። ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል ይላል። ከስሜት አንጻር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ ኢስላም አይደለም። ኢስላም ምንድነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላችሁ ከትዳር ከትእዛዝ በኋላ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ? ተዘወጁ ልወዱድ አልወሉድ ፈኢኒ ሙካፊሩን ቢኩም ልኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችውን አግቡ እና መልካም ልጆችንም አፍሩና ውለዱ ካሉ በኋላ ምን አሉ? እኔ ትንሣኤ ቀን መልካም ተፈታሽ ብዙ ትውልዶችን አፍርታቸው መምጣታቸው እደሰትባቸዋለሁ እና ብለው ተናገሩ። አየህ፣ መልካም የነቢያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንጻር ነው። ይሄ ነው። ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው። ስለ ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ይለያል። ስለዚህ አልቴት ከሆነ ቀጥል። እሺ፣ አሁን መቀጠል እችላለሁ? ኦኬ። ስለዚህ በእኔ አስተሳሰብ በሌላ እንዳትይዝብኝ፣ በእኔ ግምት ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። ሁሱ አትታየኝም፣ ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከ4 በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆንም ወይ ሙሐመድ? ራስ ወዳድ አልሆንም ወይ? በሌላ ባመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። ሙሐመድ ጓደኞቹ ጋራ ወደ መስጊድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም፣ እውቀቱ የለኝም ብያለሁ። ስለዚህ በዚህ ደረጃ አንድ ሰው ራሱን መጀመሪያ አሪያ አድርጎ ነው ሌሎቹን ማስተማር ያለበት። ያቄ ጨረስክ አይደል? አሁን ምን ያክል ያልተረዳኸው ነገር አንተ እኮ ሁሱ እኔ ለመረዳት ነው የመጣው ብያለሁ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የተሸፈነብህን ማየውነትን ላነሳለህ ነው በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ እኔ ስለ እስልምና ሳይለንት አላደረኩም። ሙሉ ስትጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረኩ ይዛል ይላል። ስፈልግ አውርደኝ እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችም እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው የሚታደረኩ። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። ምን ይመስላል ፈጣሪ? አውርደኝ። ስፈልግ አውርደኝ። አዳም ተረጋ በል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚውት አድርገን አንሳው ሚውትን። በቃ አሁን አዳምጥ። በቃ እሺ፣ አንድ ብቻ ላውራ። ላውራ እወርድልሃለሁኝ። እውቀቱ አይደለም የተሻልክ ነህ ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው? ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃ አውጣ ብለህ ወላሂ ታውጣለህ። ማስረጃውን ለተናገርከው እኔ እኮ አላቅም ያለን ሰው አትጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥ፣ እሺ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፍሩበታላችሁ እንደ ነብያችሁን። እሺ በማስረጃ ተንትን። እሺ ማስረጃ እየከፈትክ አሳየን። ስለዚህ ራስህ መረጃ ራስህ 9 ሚስት እንዳለው መረጃ ራስህ የለኛ አይደለም እንዴ? እተነትናለሁ ካልክ ማስረጃ አሳየን። ችግር የለውም እኮ ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም እኔ እኮ ስከፍት ስተነትን መጽሐፈን እያወጣሁኝ እኮ ነው።
ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነብዩ መሐመድ ታዲያ እንዲህ እኔ መጨረሻ ላይ ያነሳሁለት ጉዳዩን 4 ለምን ተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ገብታችኋል አይደል? ስጠይቁ ጊዜ ወዴት እንደምትሄዱ አውቃለሁ። መነሻቸውን አውቃለሁ። መድረሻቸውን የት ልደርሱ እንደምትፈልጉ አውቃለሁ። ለዚያም ነው መጨረሻ ላይ አዳምጣችሁ ከሆነ ምን አልኩት? ነቢዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬውን ያስጀመርኩት ምክንያቱም 4 ከተፈቀደ እርሳቸው ከ4 በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ይህን ጉዳይ ሳያነሳ በፊት ነግሬሃለሁኝ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሜት ያደረግነው ለምንድን ነው? ይህን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከ4 በላይ 4 ብቻ አግቡ ተብሎ እንዳው ታዙ ከዚህ በላይ እንዳታገቡ የሚለውን ኃጢአት ማነው የቁርአን አንቀጽ ወርዶ በሌላ አላህ ሱብሓነሁ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸውን በሚመለከት መልኩ የቁርአን አንቀጽ አወረደ። ኻስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን አንብብልህ። ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፋ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ወበናቲ ኻሊከ ወበናቲ ኻላቲከ አላቲ ሀጀርነ መዐከ ወምረአተን ሙእሚና ኢን ወሀበት ነፍሰሃ ሊነቢይ ኢን አራደ ነቢዩ አን የስተንኪሐሃ ኻሊሰተን ለከ ሚን ዱኒል ሙእሚኒን ቀድ ዐሊምና ማ ፈረድና ዐለይሂም ፊ አዝዋጅሂም እያለ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ተናገረ። አንተ ነቢይ ሆይ የሚል ራሳቸውን የተለየ የሆነ ትእዛዝ አዘዛቸውና ከ4 በላይ እዚያ ቦታ ላይ እንዲያገቡ የደነገገባት የራሱ የሆነ የቁርአን አንቀጽ አለ እያልኩ ገብቶሃል አይደል? ይህ አላህ ሱብሓነሁ ወተዓላ ታዲያ ለምንድን ነው እርሳቸውን ብቻ የሆነ ትእዛዝ አዞ ሌላውን ደግሞ የሚያቀባቸው ከተባለ በዚህ ብቻ ላይ አይደለም። ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀንም በሌሊትም 5 ጊዜ ነው። ነገር ግን በነቢዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እድሜ ልካቸውን የሌሊት ሶላት መስገድ በእርሳቸው ላይ ግዴታ ተደርጎ ነበር። ገብታችኋል አይደለ? ነገር እኛ ላይ 5 አውቃት ሶላት ነው። አላህ ግን በቁርአን ላይ እርሳቸውን በሌሊት ወቅት ተነስተ ስገድ ግዴታ ነው ባንተ ላይ ብሏቸዋል። ሌላ ልጨምርላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ዳዕዋ ማድረግ ግዴታ ነበር አይደለም? ግዴታ ነው። በእያንዳንዱ እየሄዱ በየቦታው ዳዕዋ ያደርጉ ነበር። እኔ ላይ ግዴታ ነው። ለምሳሌ እዚህ ነው ዱባይ ነው ያለሁት ሂጄ ወደ ከተማው ሁሉ ዳዕዋ ማድረግ አለብኝ ለህዝቡ? ግዴታ የለብኝም። በእርሳቸው ላይ ግን ምን ነበር? ግዴታ ነበር፣ ዋጅብ ነበር። እየሄዱ ዳዕዋ ያደርጋሉ፣ እየተፈለከቱ እየደሙ የአንደማቸውን እየጠረጉ ነው። ስለዚህ አምላክ በነቢያቶች ላይ ከህዝቦቻቸው በተለየ መልኩ የሚያዛቸው ትእዛዛቶች አሉ። ገብታችኋል አይደል? ከዚያ መካከል ምንድን ነው ከተባለ ከ1 በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ ደንግጓል ወይ? ማስረጃ አለ ወይ? አዎ። በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር አለ። አያችሁ፣ ለነቢያቶችም ከ1 በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይህን አላህ ሱብሓነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነቢያት መንገድ ላይ እርሳቸውንም ከትውልዳቸው በተለየ መልኩ አዘዛቸው እንዲያገቡ። ገብታችኋል አይደል? ይህን ይመስላል። ሳላህ አለ ሁለተኛ አስወራን እንጂ ፎይ ማቲ ሁሱ አንዴ ታወራለህ። ሁለተኛ ያነሳው ነገር ነው ምንድነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሆነ መንገድ እየሄዱ እያለ የሆነችን ሴት ተረከዟን አዩና ያችን ሴት ተገናኟት አለ። ወላሂ እንዲህ የሚል የለም። ይሄም ከውሸታም ዲያቆኖቻቸው የመጣ ነው፣ ሌላ አይደለም። ሳላህ አለ ይመቻል። አዛን እየተባለ ነው እዚህ አለው ሁሱ እንዳትሄድ ሁሱ እርግጠኛ አይደለሁም። ሌላ ደግሞ የማንን ነው የአንድ ምስኪን ቀምተው ያገቡትን አብራራልኝ። እኔም አሁን እንዲህ ውሸት ነው በለኝ፣ ውሸት ነው ብዬ እንዳምም ማለት ነው። ውሸት ነው፣ ቀምተው አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። በስነ ስርዓት ብትጠይቁ ምን ችግር አለው? እኔ በስነ ስርዓት ልጠይቅህና ልውጣ። አንዴ ትጠይቃለህ። አንተ እሱ ኦኬ፣ ቀምተው አገቡ ይሏቸዋል። ተመልከት። መቀማት ማለት ይሄ ሰው ሚስት ሆና ሳለ አንጣ ብሎ ይሄንኛውን ቀምቶ ቢያገባ ተቀማ ይባላል። እሺ ለምሳሌ ሳላህ የሆነችን ልጅ አገባን በል። ሳላህ ጋር አልተስማሙም፣ ተለያዩ፣ ተፋቱ። ከዚያ በኋላ ከእርሱ ጋር ከተፋቱ በኋላ እርሱም የራሱን ህይወት ጀመረ። እርሷም ንጹህ ሆነች፣ ማንም ባል የለባት። ሄድኩኝና እኔ ሳላህ አግብቷት የፈታትን ልጅ አገባሁኝ። የሳላህ ሚስት ቀምቷታል ሁሴን ማለት ይቻላል? አይቻልም። ዘይድ ብኑ ሐሪታ የሚባል ሰው ነበር፣ ሚስት አገባ። ዘይነብ ብንት ጃሕሽ የምትባልን ሰው። ይሄ ነው ቁርአን ላይ ያለው፣ እሱ ነው ሊላቸው የፈለገው።
እነሱ አያቸው አቃይረው ነው አዟዙረው ምናምን በራሳቸው ላይ ቀምቶ አግብቶ ምናምን ብለው ይሄን ቆሻሻ ቃል ይነግሯቸዋል። ይሄ እውነት እየመሰላቸው ነው። እነዚህ ልጆች እውነት አይደለም፣ ውሸት ነው። ቦታች አላረን እንታገሳቸዋለን። እናንተን ሳይሆን የምንወቅሰው ይሄን ውሸት የሚነግሯቸው ሰዎች ናቸው። ቆም ብላችሁ ግን አስቡበት፣ ምን ያክል ቅጥፈትና ውሸት እንደሚጭኗቸው ጭንቅላት ሚውት አድርግ። ከዚያ በኋላ ምን አደረጉ? የዘይድ ብኑ ሐሪሳ የተባለው ሰሓባ አገባ። ማንን? ዘይነብ ብንት ጃሕሽ የምትባለን ሴት። ከዚያ በኋላ ፈታት። እርሱ አላህ ቃል በቃል በቁርአን ላይ ተናገረ። ፈለማ ቀዷ ዘይዱ ሚንሃ፣ ዘይድም ከእርሷ ጉዳዩን በጨረሰ ጊዜ አለ። በቃ ጨረሰ ጉዳዩን፣ ፈታት ማለት ነው። አይ ጠለቀሃ አሉ ዑለሞች። ከፈታት በኋላ ዘወጅናከሃ፣ እኔ ደግሞ አንተ እርሷ እንድታገባ ደነገግኩልህ ወይም አዘዝኩህ እያለ ተናገረ። ዳርኩህ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም መቼ ነው ያገቧት ከተባለ ዘይድ ያንኛው ሰሃባ ፈቶ ከጨረሰ በኋላ ነው። ከፈታት በኋላ ብሎ ቃል በቃል አላህ በቁርአን ላይ ተናገረ። ከዚያም አንተ እንድታገባ አዘዝኩህ አገባሃታል። ይሄ ነው ቀማትም ቢቀሙ የሚለው ይሄ ነው። እንግዲህ አላህ ሙስተዓን። ሳላህና እንትናሉ እኔ ብቻ ላወራ አላልኳችሁም። አንድ ጥያቄ ልጠይቅ። አንድ ትጠይቃለህ። ይኸው ሳላህ አለ፣ እኔና ሳላህ አንድ ነን። እኔ ጠይቄ ልውጣ። በቃ ጨርሻለሁ እኮ እሱ እኔ እኮ ጨርሻለሁ። ሳላቀጥላቸው እኔ ጋር አዛን ትጠይቃለህ። ቆይ ናይ ችግር የለውም ሁሱ መሄድ ትችላለህ። ጂሰስ ጥያቄ ጠይቅና ደብል ስታንዳርድ እያደረግን እናወራለን። ቀጥል። ኦኬ የወጣ ነው እሱ የወጣ ነው እንዴ? እሱ ወጥቷል። ከኔ ጋር ነው የምቀጥለው። ኦኬ እሺ ወንድማችን፣ አሁን እኔ ምን እንደሆነ ታውቃለህ? አንደኛ በስነ ስርዓት ነው እኔ የምጠይቀው፣ የማንንም እንትን አልነካም። ግን አሁን ሁሱ ምንድነው ያደረገ ያለው? እኔ የሆነ ጥያቄ ሲጠየቅ የሚያደርገው ስለ ቁርአን ለምሳሌ የሆነ ነገር ሲጠየቅ እሱን ከመመለስ ይልቅ ወደ መጽሐፍ ቅዱስ ገብቶ እሱን ከሁሱ ጋር ታወራለህ። አሁን ጥያቄን ጠይቀኝ። እሺ ወደ ጥያቄ ልገባ። ኦኬ እሺ እኔ ከእሱን የጠየቅኩትና አሁንም አንተንም ጠይቀህ፣ ምክንያቱም ዋናው ነገር እሱ ነው። ስለ ሁሉም ነገር ከማውራት በፊት ስለ ቁርአን ብዙ ነገር አውርቶናል። ኦኬ ግን ከሱ ደግሞ የሚቀድመው ቁርአንን አምነው ለመቀበል እኔ አሁንም ጥያቄ ነብይነት ማረጋገጫ ነው በደንብ ማወቅ አንድ ነብይ እውነተኛ ነው ብለህ የምትቀበለው ምን ሲያደርግ ነው? አንተ ቆይ ገብቶኛል። አንድ ጊዜ ነቢ መሐመድ እውነተኛ ናቸው ወይስ አይደሉም? አንተ ጋር ጫጫታ አለ። እስኪ ሚውት አድርግልኝ። በጣም ከፍተኛ ጫጫታ አለ። እያዳመጥን ነበር ከ30 ደቂቃ በላይ። አሁን እስኪ እኛ ደግሞ እንሳተፍ። ቆይ ትቀጥላለህ። ቆይ አሁን የነቢ መሐመድን ለመደገፍ እሱን ለመደገፍ ያሁኑ ቶፒክ አይደለም። አንዴ ማንም ደግፍ አላለህም። ቆይ ደግፈኝ አላለህም አይደል? እሱ ስለዚህ ታዳምጣለህ። የነቢ መሐመድን ነብይነት ማረጋገጫ ፈልጋለሁ አልክ። ስለዚህ አንድ ነብይ ምንድነው ማረጋገጫው? እውነተኛ ነብይ ነው የሚባለው ይሄንን ሲያሟላ፣ ያንን ሲያሟላ፣ ይሄንን ሲያሟላ ነው በልና ክራይቴሪያውን አስቀምጠልኝ። አንድ ነብይ እውነተኛ የሚሆንበትን መስፈርት ስጠኝና ከዛ በኋላ ያንን መስፈርት ይዘን የምር ይሄ መስፈርት ይሰራል ወይስ አይሰራም የሚል ነገር እናያለን። እስቲ አንድ ነብይ እውነተኛ ነው እሺ ሰጣለሁ እኮ እሺ ልስጥ አዳምጠኝ። ያው ድምጽ የሚረብሽ ከሆነ እንትን ዱባይ ያው ስራ ቦታ ውስጥ ነው ያለሁት እንትን ሊል ይችላል። ግን ቶሎ አጠር አድርጌ ልንገርህ። ለምሳሌ መሐመድ መጽሐፉን ሲያጽፍ ስለ ነብይነቱ ከተናገረ ራሱ ነው። ግን ክራይቴሪያው ምንድነው? ዋናው ማሟላት ያለበት አላህ መሐመድ የኔ ነብይ ነው ብሎ ሊናገርለት ይገባል። ይሄ ካልሆነ ደግሞ ወይም ሌሎች ነቢያቶች ስለ መሐመድ ነብይነት ቀድመው ሊናገሩ ይገባል። ይሄ ካልሆነ ግን ምንም አይነት ማረጋገጫ የለም። ልስጥ እሱ ምንም ችግር የለውም። ስለዚህ አላህ እሱ የኔ ነብይ ነው ብሎ መናገር አለበት አይደለም? ፍርድ ቤት ራሱ የሚወስንብህ ሶስት ሰው ዝም በል ዳኒ ቆይ ዳኒ አትረብሽ። የሰው ምስክርነት መቶ ስጥሃለሁ። ቆይ ችግር የለውም አትረብሽ። እሺ ዳኒ አትረብሽ። እሺ አላህ ነብዩ የኔ ነብይ ነው ብሎ መናገር አለበት አልክ። አላህ በምንድን ነው መናገር ያለበት? ባቢሎን በነቢያቶች አፍ። እሺ ስለዚህ አንድ ነብይ እውነተኛ ነብይ የሚባለው ግዴታ አስቀድሞ የሆነ ነብይ ስለሱ መናገር አለበት አይደለ? አዎ ምክንያቱም ታማኝነት የሚኖረው እንደዛ ነው። ስለራሱ ቢያወራ ካልተናገረ ሐሰተኛ ነው የሚሆነው። ካልተናገረ ሐሰተኛ ነው የሚሆነው።
አዎ ስለራሱ ካወራ ታማኝነት የለውም። ጥሩ። ስለዚህ ይሄ መስፈርት ትክክለኛ መስፈርት ነው ወይ? ባቢሎን ይሄ መስፈርት አሁን አንድ ነቢይ አስቀድሞ ስለ አንድ ነቢይ መናገር አለበት የሚለውን ነገር እውነተኛ የሆነ ነቢያትን የሚፈትሽ መስፈርት ነው? አዎ ይሄ ትክክለኛ መስፈርት ይሄ ነው። ምክንያቱም ነብይ ነኝ ካለ ነቢያት ይፈተሹ። በዚህ ነቢያት ይፈተሹ። አዎ እኔ ስለ መሐመድ ነው የጠየቅኩት፣ ስለ መሐመድ ነው። ወደ ሌላ ነቢያት እንዳትሄድ። ምክንያቱም ይሄ የነቢያት መስፈርት ስለሆነ ነው። አንድ ነቢይ እውነተኛ የሚባለው ይህንን መስፈርት ሲያሟላ ከሆነ ሌሎች ነቢያት ይህንን ያሟላሉ ወይ? ለምሳሌ ዕንባቆም ይህንን መስፈርት ያሟላል ወይ? ለምሳሌ አንተ ዕንባቆም እውነተኛ ነቢይ ነው ብለህ ታምናለህ። ይህንን መስፈርት አሟልቶ ነው የተቀበልከው? እኔ እኮ ዕንባቆም የጻፈው መጽሐፍ እኔ እኮ የሐዲስ ኪዳን ሰው ነኝ። በነገራችን ላይ ይሄን መረዳት አለብህ። አሁን አንተ የምታነሳቸው መጽሐፎች እሺ፣ ትቀበላለህ አትቀበልም እኮ አይደለም። እሱ እውነተኛ የእግዚአብሔር ነቢይ ነበር ወይስ አልነበረም? እኔ ስለሱ አይደለም። በቃ ይሁን አይሁን አይመለከተኝም። እኔ ጥያቄ ነው። መጽሐፍ ቅዱስ ላይ ዕንባቆም ነቢይ ነው ተብሎ ተጽፏል። መጽሐፍ ቅዱስ ላይ ዕንባቆም ነቢይ ነው ተብሎ ተጽፏል። ይሄ ሰው ትንቢት ነበረው ወይ? እሺ በደንብ አዳምጠኝ። አሁን በደንብ ልታስረዳኝ ከቻልክ ሙሐመድ ቁርአንን የሰጣችሁ ሙሐመድ ነው። ዕንባቆም ደግሞ ለኔ መጽሐፍ ቅዱስን አልሰጠኝም። ገብቷል? ስለሱ ለምሳሌ ኦሪትን ትቀበላለህ? ኦሪትን ትቀበላለህ? አስርቱን ትእዛዝ ማን ነው የሰጠህ? ሙሴ ነው የሰጠኝ። እሱን ግን አሁን ላይ እሱ ለኛ አይጠቅመንም። የሐዲስ ኪዳን ሰው ነን እኛ። ስለ ኢየሱስ ነው የምጠይቀኝ። አሁን ሙሴ ትንቢት አለው። አሁን እኮ ነው እየጠየቅኩ ያለውን አየህ፣ መመለስ አልቻልክም ማለት ነው። መልስ የለህም ማለት ነው። ጥያቄው ስለ ነብዩ መሐመድ መልስ የለህም ማለት ነው። አንተ ለምሳሌ አስርቱን ትእዛዝ አንተ ታከብራለህ። በቃ ነጥብ አስተያየው የሚለውን አረና ምክንያቱም አንተ የምትከተለው እያንዳንዱ ነቢያት አንዱም ትንቢት የለው። ሙሴ ሊቀ ነቢያት ይባላል። ስለ መሐመድ ሊቀ ነቢያት ይባላል። ስለ መሐመድ አሳየኝ። አንዴ አዳምጥ። ሊቀ ነቢያት የሚባለው ሙሴ፣ የነቢያት ራስ የሚባለው ሙሴ ትንቢት የለውም። አብርሃም ነቢይ ነው፣ ትንቢት የለውም። ኦኬ። እነ ይስሐቅ ነቢያት ናቸው፣ እነ እስራኤል ነቢያት ናቸው፣ ትንቢት የላቸውም። ትላልቅ ነቢያት አጠቃላይ ትንቢት የላቸው። የአንተ አምላክም ኢየሱስ በግልጽ የተነገረለት አንድም ትንቢት የለውም። አንተ ድንግል የሚለውን ያቺ ወጣት ሴት የሚለውን ጥቅስ አመጣ። ኢሳያስ 7:14 ላይ ያለው ስለ ሕዝቅያስ የሚናገረውን በዛው የተወለደውን ሕፃን አመጣ። ኢየሱስ አይደለም። በነገራችን ላይ ዲቤት ማድረግ እንችላለን በዙ ዙሪያ። ኦኬ አይታል። አንድም ትንቢት የሌለውን አካል እየተከተልክ እያመለክ ነቢ መሐመድ ትንቢት አላቸው ወይ ብለህ ትጠይቃለህ። የት አለ ያንተ ነቢያት አንድም ትንቢት ያለው? ሙሴ የቱ ጋር ነው ትንቢት ያለው? አብርሃም የቱ ጋር ነው ትንቢት ያለው? ይስሐቅ፣ ያዕቆብ እነዚህ የቱ ጋር ነው ትንቢት ያላቸው? ትላልቅ ነቢያት ናቸው አጠቃላይ እነዚህ። አይታል። አንዱም ትንቢት የለውም። እንዴት ነው አንተ? በነገራችን ላይ የነቢ መሐመድን ልናመጣልን እንችላለን። የነቢ መሐመድ ልናመጣልን እንችላለን። አንዴ ከራሱ መጽሐፍ ቅዱስ ዘዳግም 18 ወይ ና ትንቢቱን እኮ ለነቢ መሐመድ ለምን አሰማኝም? እንደዚህ እኮ አይደለም። እኔ የገባሁት እኮ ዘዳግም 18 ላይ ምክንያቱም ለምን እንደዚህ እንደማወራ ታውቃለህ? ባቢሎን ና ለምን እንደዚህ እንደማወራ ቆይ ልንገርህ። ካላዳመጥከኝ ምን ዋጋ አለው? አዳምጠኛ ሳላ ለምን አታዳምጠኝ? ጠየቅ፣ ጥያቄ ጠየቅ። ከዛ ጠየቅና ጠይቀሃል። ትንቢት የቱ ጋር የተነገረላቸው አልክ። ኦኬ እኛ እኮ ከአንተ መጽሐፍ ትንቢት እናሳየኝ። ዘዳግም 18 ስለ መሐመድ አሳየኝ። የለም ስለ ነብዩ መሐመድ ዘዳግም 18 ላይ አዳምጥ። ቆይ ስለ ዘዳግም 18 ላይ ከወንድሞቻቸው መካከል እንዳንተ ያለውን ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ እያለ እግዚአብሔር ተናግረዋል። ኦኬ ስለ ህዝበ እስራኤል ይናገራል። ህዝበ እስራኤልን እንደ አንድ ሰው ይቆጥራቸውና ከወንድሞቻቸው መካከል ይላል። እንግዲህ የእስራኤላውያን ወንድም እስማኤላውያን ናቸው። ከእስማኤላውያን ወገን የሆነ ነቢይን አስነሳላቸዋለሁ ብሎ በግልጽ ቋንቋ ተናግረዋል። አይታል። ይህንን እንኳን አታውቅም አንተ። ይሄንን እኛ አንድ አይደለም 10 ከመጽሐፍ ልናመጣ እንችላለን ትንቢቶችን። ግን ኢቭን ዶ አንተ እንደምትለው ትንቢት እንኳን ባይኖራቸው ዕንባቆም ላይ ያለውን አመጣልሃለሁ፣ ኢሳያስ ላይ ያለውን አመጣልሃለሁ። በጣም ብዙ ትንቢቶችን ላመጣልህ እችላለሁ ከመጽሐፍ ቅዱስ። ግን የላቸውም እንኳን ቢባል እውነተኛ ናቸው። ምክንያቱም አብርሃም እውነተኛ ነቢይ ነው፣ ትንቢት የለውም። ሙሴ እውነተኛ ነቢይ ነው፣ ግን ትንቢት የለውም። ይስሐቅና ያዕቆብ እውነተኛ ነቢይ ናቸው፣ ግን ትንቢት የላቸውም። አንተ ራሱ እንደዛ ነው የምታምነው። የእሳቸው ሊገርም አይገባም ባይኖራቸው ነው።
አይታል። ከዚህ ሪከቨር ማታረገ አዳመጥኩ። አሁን አዳምጫለሁ። ሳላ ያው ሳንጫጫው እንደዚህ ስታስረዳ ቆንጆ ነው። አዳምጫለሁ። እኔንም ስማኝ። አሁን መሐመድ ከሌሎቹ ነቢያቶች ለየት ይላል። ገብቷል? ኮምፔር አታርገው። እሱ ለዓለም እንደመጣ ነው የሚነገረውና ስለዚህ መጽሐፉን ያጻፈው እሱ እንደመሆኑ መጠን እኔ የምፈልገው እኔ ስጠይቅህ መልስ ስለሌለህ መጽሐፍ ቅዱስ ውስጥ ሄደህ እኔን አትጠይቀኝ። ቤቱን የከፈታችሁት ልትጠየቁ ልትመልሱ ነው። ስለዚህ እኔ ልትጠይቀኝ አይገባም። እኔ እየጠየቅኩ ነው። ነብይነቱን አሳየኝ አልኩ፣ ልታሳየኝ አልቻልክም። መጽሐፉን ራሱ ነው ያጻፈው። ታዲያ እንዴት መሐመድ ነብይ ነው ብለን እንመን? እቺ ናት እኮ ከቀደም ጀምሮ ትጠይቃለህ፣ ሲመለስልህ መቀበል አትፈልግም። አንተ አእምሮን ዘግ አንዴ እሱ ብቻ አሳየኝ። እሺ ተረጋጋ። ነቢያት ብለህ የተቀበልካቸው ትንቢት አላቸው ወይ ብለን ስንጠይቅ አንዱም የለውም። ታዲያ ይሄ መስፈርት አብርሃም ውድቅ ያደርገዋል? ሙሴን ውድቅ ያደርገዋል? እያመለከው ራሱ አንተ ኢየሱስን እያመለከው ራሱ ኢየሱስ ትንቢት የለውም። አዳምጥ። አንተ ኢየሱስን እያመለክ እስቲ ኢየሱስ የሚባል አካል ፍጹም ሰው ፍጹም አምላክ የሆነ ይመጣል ብሎ የተናገረ ሰው አምጣ። ራሱ እኮ እኔ አምላካችሁ ነኝ እኮ ብሏል። እኔ እኮ ጌታ ነኝ ብሏል። እስቲ አምላካችሁ ነኝ ያለበትን ቦታ ስጠኝ። ኦኬ እስቲ ኢሳይያስ አዳምጥ። ቆይ በእግዚአብሔር ቆይ ዝም በልማ ዳኒ። ቆይማ ዳኒ አምላካችሁ ነኝ ያለበትን እስኪ ቦታ ቆይ ላሳይ ነው እንትና ላይ አለ። ያልከውን ድገም እስኪ። ዮሐንስ ድገም መጀመሪያ ያልከውን ድገም። እሺ እኔ ጌታችሁ ነኝ። አይ ኖ ቅድም ያልከውን ድገም። አምላካችሁ ነኝ እንደዛ ይላል አሉ እዛ ላይ። አዎ ጌታና አምላክ ምንድነው ልዩነቱ? ልንገርህ፣ ቃሉ ላይ ምንድነው የሚለው? ይኸው ለኔ ላንብብልህ። ለምን አታዳምጠኝ ወንድሜ? ቆይ ቅድም አንተ ያልከው አምላካችሁ ነኝ ብሏል ነው አይደል ያልከው? አዎ መጽሐፉ ላይ አምላካችሁ ነኝ ይላል። ዮሐንስ ወንጌል 13:13 ላይ አምላካችሁ ነኝ ይላል ወይስ ጌታችሁ ነኝ ነው የሚለው? ጌታችሁ ነኝ አይልም። ባይዘ ጌታ እንደዛም አይልም። እንዴ ጌታችሁ ነኝ ማለት ምንድነው? አይልም። ቆይ ቃሉ የሚለውን መጽሐፉ አትዋሽ። መጽሐፉን ከፍትልሃለሁ። እንግዲህ ዮሐንስ ወንጌል ምዕራፍ 13:13 ነው እየጠቀስክ ያለው። ካላወቅከው አምላካችሁ ነኝ የሚል ነገር የለም። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። እናንተ መምህር ነው፣ ጌታ ጌታ ነው። ጌታ ሲባል ምንድነው? አምላክ ነው አይደል? መጽሐፍ ቅዱስ ላይ 8 ነው 10 ጌቶች አሉ። የመጀመሪያው ጌታ ዮሴፍ ነው። ሁለተኛው ጌታ ዳዊት ነው። ሁለተኛው ዳዊት ነው። ሶስተኛው ሳኦል ነው። ከዛ አብርሃም ነው። በጣም ብዙ ሰዎች ጌታ ናቸው መጽሐፍ ቅዱስ ላይ። ከነዛ መካከል አንዱ ኢየሱስ ጌታ ነው። ከበጣም ብዙ ሺህ ጌቶች መካከል አንዱ እሱ ነው። ጌታ ማለት አምላክ ማለት አይደለም። ጌታ ማለት አምላክ ከሆነ የኛ አምላክ ያንተ አምላክ አብርሃም ሊሆን ነው። አብርሃም ጌታ ተብሏል መጽሐፍ ቅዱስ ላይ። ጌታ ይሸምግላል ትላለች ማናት ሳራ። ለሕዝበ እስራኤል ሙሉ ጌታ ነው ይላል ማን? ዮሴፍ ጌታ ነው ማለት አምላክ ነው ማለት አይደለም። አይታል። ኢየሱስ ጌታ ቢባል ከአብርሃም አያንስም። ጌታ ሲባል አለቃ ነው። ጌታ ሲባል መምህር ነው። ጌታ ሲባል የሆነ ፊተኛ የሆነ አካል ማለት ነው፣ ራስ ማለት ነው እንጂ አምላክ ማለት አይደለም። ጌቶች በጣም ብዙ ናቸው መጽሐፍ ቅዱስ ላይ። አንዱ እሺ ስማኝ፣ አሁን እኔ መጽሐፍ ቅዱስ ውስጥ እሺ አትቀበለኝም አንተ ስለማትቀበለኝ ይሁን አይሁን በቃ እሺ እሱን ትቼዋለሁ። ግን ተቀበለው ጌታ ነው ያለው። ጌታ ደግሞ 10 አዳምጠኝ አይደለም ቤት እኮ የከፈትከው ጥያቄ ተጠይቀህ መልስ ለመመለስ ነው። ባቢ እሺ አትቀበለውም። እሺ ስማኝ፣ እኔ አልቀበለውም ሳይሆን ያልኩ እባክህ እኔ ያላልኩትን ነገር አፌ ላይ አታስቀምጥ። እኔ እኮ አልቀበልም አላልኩም። እኔ ያልኩት ምንድነው? እሺ አዳምጠኝ። ኢየሱስ ጌታ ተብሏል ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ። ጌታ መባል ግን አምላክ መባል አይደለም። ምክንያቱም አብርሃም ጌታ ነው፣ ዮሴፍ ጌታ ነው፣ ዳዊት ጌታ ነው። የኔ ጥያቄ እሱ አይደለም። በቃ ብዙዎቹ ጌታ ናቸው። ኢየሱስ አንዱ ጌታ ቢባል ምንም ችግር የለውም ነው። ጌታ ማለት አምላክ ማለት አይደለም። ኦኬ
ጌታ የተባለ ይመለክ ከተባለ 10 ሰው ታመልካለህ መጽሐፍ ቅዱስ ላይ አንተ። ስለዚህ አምላካችሁ ነኝ ምናምን ብለህ ያነበብከው እኛ መጽሐፍ በቃላችን እናውቃለን። እንደዛ አይልም ዋሽተሃል። ኦኬ በቃ ከዚህ እንውጣ። እሺ ከዚህ እንውጣና የመሐመድን ነብይነቱን አሳየኝ። እኔ እኮ አሳየኝ አልኩ፣ ልታሳየኝ አልቻልክም ነብይነቱን። ለምንድን ነው የማታሳየኝ? እሺ መጽሐፍ ቅዱስ ላይ እስኪ ትንቢት የነብይነት መስፈርት ነው የሚለውን ጥቅስ ስጠኝ። አላህ የኔ ነብይ ነው ብሎ ስለ መሐመድ ካልተናገረ ነብይ አይደለም እኮ ያልኩ ነው። እዩታችሁ ሁላችሁም ነብይ አይደለም ያልኩ ነው። ከኔ ጋር አውራ እስቲ መጽሐፍ ቅዱስ ላይ ትንቢት የአንድ ነብይ መስፈርት ነው የሚለውን አምጣ። ኦኬ እኔ አሁን እዚህ ጋር የገባሁት ቤት ከፍቼ ጠይቁኝ ብያለሁ። ትንቢት ሊኖረው ይገባል አልክ። ትንቢት ዘዳግም 18:18 ከዕንባቆም ከኢሳያስ አመጣው። አሁን ትንቢት የነብይነት መስፈርት ነው የሚለውን ከመጽሐፍ አምጣ። ሳላ ትገርማለህ። መመለስ አቃታዬ። ትንቢት የነብይነት መስፈርት ማንን እንዳቃተማ ይኸው ህዝቡ እየታዘበ ነው። ማን መልስ አጥቶ እየተንቆራጠጠ እንደሆነ ህዝቡ እያየ ነው። በቃ እኔ ልቀበል። በቃ እኔ ዘዳግም 18:18 ስለ ነብዩ መሐመድ የሚናገር ነው። ቀጥል። እሱን መጀመሪያ ነብዩ መሐመድ ነብይ ነው አይደለም የሚለውን ለማወቅ ዘዳግም 18:18 ሊናገርለት ይገባል። ዘዳግም 18:18 እያልኩ ወገቤን ትላለህ። አይተሃል? መጽሐፍ ውስጥ ገብቼ ስለ ነቢያችን መሐመድ እየጠቀስኩልህ ነው። ዘዳግም 18:18 ላይ ከወንድሞች መካከል እንዳንተ ያለውን አስነሳላችኋለሁ ብለዋል። እስቲ ይሄ አይደለም ብለህ ተከራከር። እንደ ዩት ነው ታረጋታ አይደለም። እኔ እኮ ልጠይቅ የገባሁት በቃ ጨርሻለሁ። ስለ ነብዩ መሐመድ ፈለግ ልመልስልኝ አልቻልክም። ልመልስልኝ አልቻልክም። ዘዳግም 18:18 እያልኩ እኮ ተከራከር እስኪ። ምንድነው እሱ? እስኪ አንብበው። እኔ እኮ አላውቅም መጽሐፍ ቅዱስ እኮ አታውቅም። ለዛ እኮ ነው አለማወቅ። የምታውቀው ነገር ጩኸት ነው አይደለ? ጩኸት አይደለም። አሳየኝ እኮ አልኩ። ነብይ አይደለም እኮ እያልኩ ነው። ነብይ አይደለም እኮ እያልኩ ነው። መጽሐፍ ነው እያለ ነው። ይኸውልህ መጽሐፍ ነብይ ነው እያለ ነው። አንተ ደግሞ ነብይ አይደለም። ከራስህ አሳየኝ። ቁርአን አይደለም። ከራስህ አሳየኝ። ከየት አመጣኸው? እሺ ልብ በሉ። ከምን አሳየኝ ነው ያልከው? ድገመው። አሳየኝ። ከምን ላሳየኝ? አሳየኝ። የኔ ነብይ ነው ተብሎ የተጻፈበትን ቦታ አሳየኝ። ቁርአንማ ራሱ ነው ያጻፈው። ቁርአን እኮ መሐመድ ነው ያጻፈው። አላም ነው ምን ቁርአን አላም ነው ሙሉ። ከምን ልስጥህ? ከቁርአን ልስጥህ? ከመጽሐፍ ቅዱስ ልስጥህ? አሁን ምረጥ። ከነቢያቶች መጽሐፍ። ለምሳሌ ከነቢያት መካከል አንዱ ሙሴ ነው አይደለ? አዎ በቃ አዳምጣው። አይታችኋል። ከቁርአንም ማስረጃ አለ፣ ከመጽሐፍ ቅዱስም አለ። ነገር ግን አንተ ሁለቱንም አታውቅም፣ ዝም ብለህ ትከራከራለህ። እሺ ከኔ ጋር ሁንና ከዛ በኋላ ከራስ መጽሐፍ ነው ማሳይ ብራዘር። እሺ ክፈተውና አሳየኝ። ተረጋጋ፣ ይከፈትልሃል። እሺ ይታያል እዚህ ጋር ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ይላል። ወንድሞቻቸው የተባሉት እነማን ናቸው? መሐመድ የሚለውን አሳየኝ። ምንድነው የምታሳየኝ? እዚህ ጋር ወንድሞቻቸው ሲል ቆይ ወንድሞቻቸው ሲል እነማንን ነው የሚያሳየው? አስረዳኝ። አንተ አይደል እንዴ ታስረዳኝ የከፈትከው? መጽሐፍን አታውቅም እንዴ? መጽሐፍን አታውቅም እንዴ? ላስረድ። እኔማ እሱ ጋር እኮ መሐመድ የሚለውን አሳየኝ። ሁለተኛ ስትቀባጥር እንዳልሰማ። ስለዚህ መጽሐፉን አያውቅም ይሄ ልጅ። መጽሐፉን ስለማያውቅ እናስተምረዋለን። ሚውት አድርግና ተማረው። እሺ አስተምረኝ። ሚውት አድርግና አዳምጣው። እሺ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ይላል። እዚህ ጋር እግዚአብሔር እየተናገረ ነው። ኦኬ እግዚአብሔር ምን ብሎ ይናገራል?
ከነሱ ከወንድሞቻቸው መካከል እንዳንተ ያለውን ነቢይ ያስነሳላቸዋለሁ አለ። እሺ ወንድሞች የተባሉት እነማን ናቸው? ከላይ ከፍ ብለህ ስታይ እስራኤላውያን ናቸው። ያው ሙሴም የተላከበት እስራኤላውያን ስለሆኑ ግልጽ ነው። ኦኬ ከነሱ ወንድሞች መካከል እንዳንተ ያለን ነቢይ ያስነሳላቸዋለሁ አለ። የታለ መሐመድ የሚለው? እንደ ሙሴ ያለን መሐመድ የሚለውን አሳየኝ። አዳምጥ። ቅድም አንተ ኢየሱስ የሚለውን አምጣ ስትባል አላመጣህም። አዳምጣው። ከእስራኤላውያን ወንድሞች መካከል እንዳንተ ወገናችን ሚውት አድርግ። የገዛ መጽሐፍን አታውቅም። ይኸው ከመጽሐፍ ቅዱስ እያመጣሁልህ ነው። ከወንድሞቻቸው ከእስራኤላውያን ማለት ነው እንዳንተ ያለን ነቢይ ያስነሳላቸዋለሁ አለ። እንደማን ያለን? እንደ ሙሴ ያለን። እንደ ሙሴ ያለ ሲባል ምን ማለት ነው ከተባለ አዲስ ሕግን ይዞ የመጣ ምክንያቱም ሙሴ አዲስ ሕግን ይዞ የመጣ ነው። ቃሌንም በአፉ አደርጋለሁ አለ። የሕዝበ እስራኤል ወንድሞች እነማን ናቸው ከተባለ የእስራኤል ወንድም ራሱ ማን ነው? እስማኤል ነው። ግልጽ ነው። ወገናችን የሚያውቅ አብርሃም ብዙ ልጆች ነበሩት። ይስሐቅ ወንድም ነው። ከዛ በኋላ እስማኤልም የአብርሃም ልጅ ነው። ከእስማኤላውያን መካከል እንደ ሙሴ ያለ ነቢይ ይነሳል አለ። ቃሌን በአፉ አደርጋለሁ። ከእስማኤላውያን ወገን የተነሳ አንድ ነቢይ ስንጠራ እሱ ነቢይ መሐመድ ነው። ማስረጃ ያስጣለሁ። ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ። ከህዝበ እስራኤል ወንድሞች ከእስማኤላውያን ወገን ማለት ነው። ከእስማኤላውያን ወገን እንደ ሙሴ ያለ ነቢይ ሊነሳ ነው። አሁን እሱ ምንም ማስረጃ እያሳየኝ አይደለም። ምሳላ ወገናችን ቁጭ በልና አዳምጥ። መጽሐፌን አላቅም አልክ እኮ አንተ። እኔ መጽሐፍ ቅዱስን አላቅም አልክ። ስለዚህ ላስተምርህ ነው። አስተምረኝ አልክ። ስለዚህ ዝም ብለህ አዳምጣ። እንዳንተ ያለ ነቢይ ያስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራችኋል አለ። ይሄ ስለማን ነው የሚናገረው ከተባለ ስለ እስማኤላውያን ነው። ከእስማኤላውያን ደግሞ አንድ ነቢይ ተነስተዋል። አምላክ ቃሉን በአፉ ያደረገለት አንድ ነቢይ ነው። እሱም ማነው? ነቢዩ መሐመድ ነው። ማስረጃ እናምጣ። ከእስማኤላውያን ወገን የተነሳ ብቸኛው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መሆኑን በደንብ ሁላችሁም ተመልከቱ። እንደዚህ ቁጭ ብለህ መማር ትችላለህ። እሺ ሰሂህ ሙስሊም 2276ኛው ላይ 2276ኛው ላይ እንደዚህ ይላል። I heard Allah's messenger sallallahu alaihi wasallam as saying, "Verily Allah granted eminence to Kinana from among the descendants of Ismail." ይላል። አላህ Subhanahu wa ta'ala ከእስማኤላውያን ወገን ኪናናዎችን መርጧል አለ። መርጧል። ከዛ በኋላስ ልብ በል። And granted eminence to the ቁረይሾችን ደግሞ ከኪናኖች መርጧል። And he granted eminence to Banu Hashim among the Quraysh ከቁረይሾች ደግሞ በኒ ሃሽሞች መረጠ። And he granted me eminence from the Banu Hashim እኔን ደግሞ ከበኑ ሃሽም ሰዎች መካከል አስነስቶኛል መርጦኛል ብሎ ይናገራል። ስለዚህ ቀጥታ ከእስራኤላውያን ወንድሞች መካከል ከእስማኤላውያኑ ነቢይ ተደርጎ የተነሳው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንጂ ሌላ አካል አይደለም። ይኸው ከቁርአኑ ከመጽሐፍ ቅዱሱ ስለሳቸው እውነተኝነት በዚህ መንገድ ማረጋገጥ እንችላለን። አንተ ግን የምታመልከውን አካል ለምታመልከው አካል ማስረጃ እንኳን የለህም። እኔ ለምከተለው ነብይ ከመጽሐፍ ቅዱስ ማስረጃ አለኝ። መጽሐፍ ቅዱስ እያልኩ እኮ ነው። አንተ መጽሐፍ የምከተለው ነብይ አታርጉኝ። አይደለም መመለስ ስላልቻልክ ነው ሚውት የምታረገኝ አይደለም። ሌላ ነገር ስለማታውቅ መመለስ አልቻልክ ምናምን ትላለህ። እኔ የምከተለው ነብይ ከመጽሐፍ ቅዱስ ማስረጃ ያመጣው፣ ከቁርአን ማስረጃ ያመጣው፣ ከሐዲስ ማስረጃ ያመጣው። አንተ የምታመልከውን አካል ግን ከገዛ መጽሐፍ ማስረጃ የለህም። አንተ የምታመልከውን እኔ የምከተለውን ከመጽሐፍ ቅዱስ ማስረጃ ያመጣው፣ አንተ የምታመልከውን ያንን ሰው ከመጽሐፍ ስለ ሙሐመድ አሳየኝ የለህም። ስለ ሙሐመድ አሳየኝ የለህም። ሙሐመድ ትጠየቃለህ። የምታመልከው ሰው መጽሐፍ ቅዱስ ላይ አምልከኝ ብሎሃል ወይ? ወገናችን ማስረጃ የለውም። ወገናችን የሚያመልከውን ነው የምላችሁ። አለኝ ማስረጃ አለኝ። መቶ አሳያለሁ። ማስረጃ የለውም። መቶ ጥቅስ አሳያለሁ። አንድ አምጣ እስኪ። ኢየሱስ የቱ ጋር ነው? ኢየሱስ የቱ ጋር ነው? አንድ ጊዜ አድምጠው። አንድ ጊዜ አድምጠው። አንዴ ቆይ። ለምን አታደምጡም ግን? ሳላ አንድ ማስረጃ አንተ ካለ ቆይ። መቶ አይደለም መቶ አንጠይቅህም።
100 አንጠይቅህም። አንድ ማስረጃ መጽሐፍ ቅዱስ ላይ የምታመልከው አካል እርሱ ማምለክ እንዳለብህ ያስተማረበት አንድ ጥቅስ ስጠኝ። 100 አለኝ ነው ያልከው። 100 አይደለም አንድ ካመጣ እኔ እቀጣለሁ። ቀጥል። ኦኬ በመጀመሪያ ግን ማለት እንደ ሁሱ ለመሆን ሞክር። አሁን ሁሱ እንዳንተ አይደለም ያዳምጣል። ወገናችን ፖለቲካውን ተውና 100 ያልከውን እስቲ ከ100 ውስጥ አንዱን መዘህ ከ100 ውስጥ አንዱን መዘህ አዳምጥ። የምታመልከው ኢየሱስ እሱ ማምለክ እንዳለብህ ያስተማረበት አንድ ቦታ ስጠኝ። ቀጥል። ኦኬ አሁን እኔ እዚህ ጋር ምንድነው የምጠይቅህ? መጀመሪያ ከራስህ ቅድም ከሄድክበት መናገር ፈልጋለሁ። ለምን መጽሐፍ ቅዱስ ተገባ መሐመድ የሚለውን ልታሳየኝ አልቻልክም? እኔ አሳይቼሃለሁ። አትመለስ ወደ ኋላ። መሐመድ የሚል አላሳየኝማ። ለምን? ፖለቲካ እየሰራ እኮ ነው። ፖለቲካ እየሰራ አላሳየኝም። ታዳሚን ተው ወገናችን። እሱን እስኪ የነብይነቱን ማረጋገጫ አሳየኝ የሚለው ለህዝቡን ተውና እኔ የምከተለው እግዚአብሔርን ነብይ አይደለም። እኔ የምከተለው ነብይ አሳይቻለሁ። አንተ የምታመልከውን ኢየሱስን መጽሐፍ ቅዱስ ላይ ዝም ብለህ ነው እያመለከው ያለው እያልኩ እኮ ነው። አንተ ኢየሱስን ስታመልከው ዝም ብለህ ነው እያመለክ ያለው። አምልከኝ ሳይልህ አትውረድ፣ ተመለስ። ኦኬ ከአንተ መጽሐፍ አሳየው መጀመሪያ ከቁርአን አለ። ከዛ በኋላ ከቁርአን አምጣልህ ስል አልፈልግም አልክ። እኔ ላሳየህ። ቆይ ትመጣለህ። ቆይ ታሳያለህ፣ ችግር የለውም ታሳያለህ። ሰው ከቁርአንም ከመጽሐፍ ቅዱስም ከሐዲስም አመጣን። እኛ እርሱን እንደምንከተለው ነብይም እንደሆነ አንተ ግን ዝም ብለህ ከመሬት ተነስተህ ነው የምታመልከው እንጂ እሱ አምልከኝ አላለህም። ለዛ ነው ፈርጥጠህ የምትወጣው። ኦኬ ይሄንን ከተረዳ የጌታ ልጅ ኢየሱስ መጽሐፍ ቅዱስ ላይ እንድናመልከው አስተምሮናል። እንቀጥል። የጌታ ልጅ ይቀጥላል። ሰላም አንድ ሰዓት በላይ ሰላም ብያቸዋለሁ። እና ኢየሱስ ክርስቶስ በራሱ ቃል በእኔ እመኑ፣ በአባቴም እመኑ፣ በእኔ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ አንድያው ልጁን እስኪሰጥ ዓለምን ወዷልና ይላል። ስለዚህ አንደኛው በእኔ የሚያምን የዘላለም ሕይወት እንዲኖረው ገብቷል። ማን ነው ይሄንን እየተናገረ ያለው? ኢየሱስ። ጥያቄው ምን ነበር? የጌታ ልጅ አምልኩ ያለበትን ጥቅስ ስጠኝ። እሺ ጥቅሱን ስጠኝ። አምልኩኝ የሚለውን ጥቅስ ስጠኝ። ምንም ችግር የለውም። እና በእኔ እመኑ ማለት ምን ማለት ነው? አምልኩኝ ማለት አይደለም። አምልኩኝ የሚለውን እነግርሃለሁ። መጽሐፍ ቅዱስ ሲናገር በነቢያት እመኑ ይላል። በነቢያት እመኑ፣ በእግዚአብሔር እመኑ ይላል መጽሐፍ ቅዱስ። ማመን እናምናለን። ስለ ነቢያት አይደለም። ምክንያቱም እመኑ ማለት አምልኩ ማለት አይደለም። የጌታ ልጅ በእኔ እመኑ ማለት አምልኩኝ ማለት አይደለም። እሱ ራሱ አብራርቷል። በነገራችን ላይ አንተ ጠይቀኝ፣ ከዛ መልስ እሰጥሃለሁ። አድምጠኝ። ተሳስቼ ከሆነ ትመልሰኛለህ፣ ተሳስተህ ከሆነ መልስሃለሁ። ስለዚህ ምንድነው ሰው ልጅ ማምለክ ማለት ኦሬዲ ማመን ነው። ይቀር አምነ አይደለም። ከዛም በኋላ አምልኩኝ ወደሚለው አይደለም። የጌታ ልጅ መጽሐፍ ቅዱስ ላይ ኢየሱስ በእኔ እመኑ ሲል መልእክተኛ መሆኔን እመኑ እያለ ነው ኢየሱስ። አንዴ ቆይ አልተጠየቅም። እሱን መጽሐፍ ቅዱስ ላይ እመኑ የሚለውን ኢየሱስ ሲያብራራ መልእክተኛ መሆኔን እመኑ ማለቴ ነው ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እመኑ ስላችሁ እኮ አለ በእኔ እመኑ ስላችሁ መልእክተኛ መሆኔን እመኑ ማለቴ ነው ብሎ ተናግሯል። የዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ላይ እኔ እውነትም ሕይወትም መንገድም ነኝ ይላል። እኔ እውነተኛ የወይን ግንድ ነኝ፣ እናንተም ደግሞ ቅርንጫፎች። የጌታ ልጅ እመኑ ሲል አንተ ቆይ የጌታ ልጅ አንተ ስለምን እያወራን እንደሆነ ራሱ አልተረዳም።